የኔ ጓደኛ እሱ ፍቅረኛ ነበረች ሲጣሉ እሷ ለመበቀል እኔን ይጠይቀኛል ልጄን ከወለድኩ በኋላ ሴት ጋር መሄድ መጣ ወደዋለሁ የፈለገ ነገር ቢያደርግ ምንም አይመስለኝም ታመም ያለው ብር ላክልኛል ስራ እየሰራ እሺ ብዬ ላኩለት ካልጋ ቤት ወጡብኝ ከሷ ጋር ያደረበት ያን ብር ማለት ፎቶ ከሴት ጋር እየተኛ ፎቶ አንስቶ ይልክልኛል ራቆት ኩሽና ግቢና አለችኝ አጭሺ ምናምን አለች ምንድነው ማጭሰው አልኳት ተኝቼ ሁሉ በመስኮት ይጠረኛል ማን አላቅም ሲፈን ብሎ ሲጠረኝ አቤት ለዋለውና ስነሳ ሰው የለም አንቺን መንገድ ላይ እጅሽን እግርሽን አሳስሬ ለማኝ ነው ማስደርግሽ ይለኛል ጸበል ሲወስዱኝ በቃ መተት እንደሆነ ልጄን መንገድ ላይ አርጌ ልጣፋ አሰብኩት ልገላት ሁሉ ያሰብኩት ቀን አለ ምን አይነት እናት ብትሆኚ ነው ልትለኝ ትችላል ግን ፈልጌ አይደለም 3-4 ገመድ አንጠልጥዬ እዛ ውስጥ ራሴን አስገብቼ አውጥቼ አቃል ማንንም አይወደኝም እግዚአብሔርን ከዚህ በኋላ አልጠብቀው ብቻ ግን ምንም እኔ የመኖር ተስፋ አይታየኝም እንኳን ደህና መጣሽ እንኳን ደህና ቆያለ ብዙ ጊዜ ሴቶች ቤተሰቦቻቸውን አልሰማም ብለው በፍቅር ያብዱና ወንዶች ጋር ይሄዳሉ መጨረሻቸው ደግሞ ጥሩ ሳይሆን ይቀራል አንቺ ጥልሽ ያፈቀርሽው ልጅ ጋር ሄደሽ ነበር እስቲ ስለዛ እናውራ የ10ኛ ክፍል ተማሪ ያለው ነበርና ማለት በፍቅር ፈልጌ አይደለም በእውነቱ በዛን ሰዓት ፍቅር አልነበረም እኔ ጋር ምንም ፍቅር የሚባል ነገር የለም እንዴት ነው እኔና እሷ የሱ ፍቅረኛ የነበረች ጓደኛሞች ነበር ፍቅረኛ ነበረችው የኔ ጓደኛ የሱ ፍቅረኛ ነበረች እሺ ከሷ ጋር ሪሌሽን ጀምራሃል በማለት ይጣላሉ ከኔ ጋር ግን ምንም አልነበረም በእውነቱ ከዛ በዛ ምክንያት ሲጣሉ እሷ ለመበቀል እኔን ይጠይቀኛል እኔ አልፈልግም አልኩት ልክ እኔ አልፈልግም ስል አስተውሳለሁ መስከረም ላይ ነው ወደ ቤት መጣና እሺ ማትቀበይኝ ከሆነ ራስሽ ፈልገሽ እንድትመጪ ያረጋለሁ አለ ማለት ስለው አይ እኔ በማረገው ነገር አደርጋለሁ ጥያቄን ማትቀበልኝ ከሆነ ምናምን አለ ከዛን አይ እኔ አልቀበልም አልኩት ከሆነ ጊዜ በኋላ 11ኛ ክፍል ስገባ የእውነትም ራሴ ማለት ጥያቄውን ራሴ ከሆነ ጊዜ በኋላ ተቀብዬ ሄድኩት ማለት ነው ራስሽ ተቀብለሽ ራሴ ተቀብዬ ሄድኩት ጀመርኩት ከሱ ጋር ፍቅር ጀመርኩት አብረን መኖር ጀመርን ማለት ነው 11ኛ ክፍል ተማሪ ነሽ ትምህርትሽስ አቋርጬ ቤተሰብ ምን አለ ቤተሰብ በጣም ተቆጥቷል እንደዚህ አይነት ህይወት ውስጥ ሲገባ ለምን ተባለ በዛ መሃል ልጅ ታረገዘ ማለት ነው የመጀመሪያ ልጅ አረገዝኩት እና ልጅ ሳረግት ወዴት ሄድኩት ትምህርቴን አቋርጬ ወደሱ ጋር ሄድኩት ማለት ቤተሰቦችን አልሰማቸውም እኔ በቃ ልቤ ተደፍኗል በሱ ምንም ነገር አልሰማም ከወንድሜ ጋር ግጭት ተፈጠረ ቤት ውስጥ ብዙ ነገር ተሆነ ግን እኔ ምንም ልሰማቸው አልፈለኩም እሱም ብቻ ነው እሱም ብቻ ማለት ምን ነበር እሱ የሚልሽ ማለት በቃ ከኔ ጋር ነው የምትኖሪ ነው እሱ አንቺ የኔ ነሽ ከኔ ጋር ነው የምትኖሪ በፍጹም ማንንም ማዋራት አልችልም እኔ ያለሱ ማለት ትምህርት ቤት ክላስ ውስጥ ከወንድ ጓደኛ ጋር መቀመጥ አልችልም ድሮስ እንዴት ነበርሽ በፊት በጣም 8 ሆነን ግሩፕ ነበረን ከነሱ ጋር ነበርኩ ግን በቃ ከ8ኛ ክፍል እስከ 10ኛ ክፍል ከጓደኞች ጋር ነበር 11 ክስ ገባ ግን የለም ከሱ ጋር ብቻ ማለት ነው ምንድነው ከሱ ጋር መታረጉት ከክላስ ሲወጣ ወደኔ መጣ መጀመሪያ ክላስ 11 ገብቼ ነበር አቋረጥኩት አልቻልኩም እሱ እየናፈቀኝ ፈረቃችን የተለያየ ነው እሱ ጋር ለማሄድ ሲል ማለት ነው ከዛን ተኩት ወደሱ ቤት ሄድኩት ማለት ነው ከሱ ጋር መኖር ጀመር ልጄን ወለድኩት ማለት ነው ልጄን ከወለድኩ በኋላ ምን ሆነ የሱ ጸባዩ መቀየር ተጀመረ ከወለድኩ በኋላ ጸባዩ መቀየር ተጀመረ ማለት ነው ሴት ጋር መሄድ መጣ እኔ ተኝቼ ሁሉ ማዋራት ተጀመረ ማለት ነው አንቺ ተኝሽ ሌላ ሴት ጋር ያወራ ተኝቼ እኔ ምንድን ነበር የሚለው ሴቶቹ ማለት በቃ እንደሚወዳቸው ህይወት ውስጥ ማንንም ሰው እንደሌላ አንቺ ተኝተሽ እየሰማሽ እዛ ልጅ ይዤ ተኝቼ እየሰማሁት ማለት ሌላ ሰው በህይወት የለም ብቻዬን ነው የምኖረው አፈቅርሻለሁ አልናገርም እኔ ለምን ማለት በቃ ህይወቱ ነው ብዬ ነው ማስበው የእውነት እንደሌለው ነው ማስበው በቃ እኔ ወደዋለሁ የፈለገ ነገር ቢያደርግ ምንም አይመስለኝም ህይወቱ ሌላ ሰው እንደሌለው አድርገን ነው የምታስበው አንቺ እሱ ሰው አይደለሽም ነኝ ግን በቃ እሱ ሌላ ሰው ጋር ይሄድ ምንም አይመስለኝም በቃ እኔ ምስቱ ነኝ የሚሉ ነገር ብቻ ነው ማስበው እሱ ሌላ ሰው ጋር ይሄድ አይድ ምንም የሚታይ ነገር የለም ማለት ነው ከዛ በዛ አጋጣሚ ዩኒቨርሲቲ ሄዳል ማለት ነው እሱ ዩኒቨርሲቲ ለመሄድ ሲል መጀመሪያ የሚያገኛቸው ሴቶች አሉ እኔ ልክ ክትባት ልጄን ላስከተብ ሲሄድ ካልጋ ቤት ወጡብኝ ደማናት ብዬ ከራሴ ጋር አውርቼ እንደ አይሱ አይደለም በቃ ራሴን አይደለም ብዬ ለራሴ ነገሬ ነው የገባው እሱ ግን ነው ራሱ ነው ከሴት ጋር እየወጣ ነው ካልጋ ቤት ከዛ እሱ ግን አይደለም ማለት ፈለግሽ እኔ አይደለም አልኩት ከዛን ጋባውት ወደ ቤት ሄድኩት ክትባት አስከትቤ መጣው አልጠየኩት ያንቺ ባል ከሌላ ሴት ጋር ከአልቤርጎ እየወጣ አይተሽ
ቤት መተሽ እንኳን አልጠየቅሽም? አልጠየቅኩት። ጓደኞቹም ወደ እኔ እየመጡ ይነግሩኛል። ምን ይሉሻል? እንደዚህ አይነት ልጅ ነው እንዴት ነው አምነሽ የምትቀመጪ? ጭራሽ ከነሱ ጋር መጣላት ጀመርኩ። አታውቁም ባሌን እኔ ከእናንተ በላይ አውቀዋለሁ ማለት ጀመርኩት ማለት ነው። ከሆነ ጊዜ በኋላ ሂጂ ማለት ጀመረ። በቃ ራሱ ሂጂ ማለት ጀመረ። ወዴት ነው የምሄደው? እኔ እኮ ያላንተ ማን አለኝ? ቤተሰቦቼን ይኸው ትቻቸዋለሁ ማለት ጀመርኩት ማለት ነው። ከዛን ዩኒቨርሲቲ ሄደ። ዩኒቨርሲቲ ሲሄድ በፍጹም ስልክ ተቋረጠ። ፈገግታው ታሪኮን ይናገራል፣ በራስ መተማመኑን ይመሰክራል። ያኔት የዴንታል ክሊኒክ ከጥርስ ማከም ይበልጣል፣ በራስ መተማመኑን ያክማል። ከቀላል የጥርስ እጥበት እስከ ልዩ የጥርስ ኮስሞቲክስ ዘመኑን በዋጅው ባለሙያዎች እንሰጣለን። ምክንያቱም በራስ መተማመኑን የሚገልጽ ደስታ ይገባውታል። ጥርሶን ለመታከም መጥተው ቤተሰብ ሆነው ይመለሳሉ። ያኔት ይለያል። ያኔት የማን ያዘዋል እሸቱ ሚዲያ የክብር ስፖንሰር። አንቺ ለማንጠሎች ዩኒቨርሲቲ ሄደው እኔ በቃ ሰራለሁ፣ እንጀራ ጋግራለሁ፣ ገባ መነግዳለሁ። በቃ ራሴን በራሴ አስተዳድራለሁ። ችግሮች አሉ ግን እነሱ ወደ ጎን ትቼ እሱንም ለማስተማር ቃል ገብቼ ነው የላኩት ማለት ነው። አንተ ዩኒቨርሲቲ ሰርተን እኔ እየሰራ ብዬ ነው የላኩት ማለት ነው። ከዛ ግጭት ይፈጠርና እዛ ሀገር ላይ ተመልሶ ይመጣል። ተመልሶ ሲመጣ ማይሆን ነገር ሆነ። በቃ እዛ ማለት እዛ የጀመረ ነገር እኔ አሁን በቃ ሰውም እየነገረኝ ራሴም እየነቀው መጣው። ማልቀስ ጀመርኩት። መድኃኔዓለም ቤተክርስቲያን አለ እዛ ሄዳለሁ፣ ሚካኤል አለ ሄዳለሁ፣ አለቅሳለሁ። ከቤተሰቦቼ ተለይቼ መጥቻለሁ ለሱ ብዬ እንዴት ነው የምታደርገን እያልኩ አለቅሳለሁ ማለት ነው። ከሆነ ጊዜ በኋላ እየጠፋ መጣ ከውስጤ ማለት ነው። የሱ ፍቅር ማለት ነው። እየጠፋ መጣ። እኔ ማያቸው ነገር እኔ ጋር ቁጭ ብሎ ማታ እዛ ትምህርት ቤት ያሳለፈ ላይፍ ማውራት ተጀመረ ማለት ምን ምንድነው ያሳለፈው ማለት በቃ ከሴቶች ጋር እንዴት እንደነበረ ለኔ አይደለም በስልክ ነው የሚያወራላችሁ። ለወንዶች ነው ለሴቶች ራሳቸው ምን እያለ ያወራል? በቃ እንደሚወዳት ፍቅረኛዎች የሚያወሩት ቃላቶች አሉ እንደዛ ማለት በቃ ማይጠበቅ ማለት ባል ሚስት ጋር ይሄን ያወራል የማትለው ነገር አይደለም። ባል ጓደኛ ጋር ቁጭ ብለው ማታወራ ወሬ ነው የሚያወሩት። ብልግና ነገር ነው በደንብ ማለት እየሰማው በበደረስ ጆሮ ይሸፍኝ ተኛለሁ ማለት ምንም አይመስለኝም ምንም ማለት ነው። ግን ከሆነ ጊዜ በኋላ በቃ ማልቀስ ጀመርኩት። ሰውም እየነገረኝ እየተቆጣኝ አይኔም እየተገለጸ መጣ ማለት ነው። ከዛም በዛ አጋጣሚ በጣም ግጭት ይፈጠራል ከሱ ጋር ማለት ነው። በመንድነው ልጄ ትቃጠላለች። እንዴት ሆነ? በፈላ ውሃ ወርቃበት እሱ ይዟት አይ ቤት ውስጥ ነበር ግን እንዴት እንደሆነ አላውቅም። ከዛ ምን ይለኛል እገልሻለሁ ማለት ተጀመረ። ለምን? ልጄ የሆነ ነገር ብትሆን አንቺን እገልሻለሁ ማለት ተጀመረ። ልጁን ይወዳል? እገልሻለሁ ማለት ተጀመረ። እንዴ እኔ ለምን እሱን ቤት ነበር ማለት ጥያቄ እየፈጠረብኝ መጣ። እዚህ አለኝ ገድዬሽ እዚህ ባርዛፍ ስር ነው መቀብርሽ ማንንም መጥቶ የሚያሽ የለም አለኝ። ከልቡ ነው የሚለው ግን ዝም ብሎ ለስራራሽ ነው። እና በቃ ለራሴ ሁሉ ደግሜ መናገር አልፈለኩም ነበርና ልጄን በዛ ማለ በዚህም አስታምሚያት ታክሚያት ምናምን ገባ ወደ ቤት ማለት ነው። ከዛን ከገባ በኋላ 2013 እዛኔ የበዓል ቀን ወጣ አልመጣም። ቀን ሙሉ ቤት ውጪ ዋላ ማለት ነው። ቤት ነው ያልኩት። እንዴ በበዓል ቀን የት ሄደ ነው ስለው አይመለከትሽም ማለት ተጥቶኔ መጣ ልነግርህ አልችልም። ይዞት የመጣ ጸባይ በቃ አንቺ ምግብ ሰርተሽ ነበር በላ የሚጠጣ ከሱ ጋር አብረ ከልጅ ጋር አብረ ሰልፈለብሽ? በዓል አይደለ? ከዛን አልመጣም 5 ሰዓት ነው ምናምን ነው የመጣ ማታ ጊዜ ሰክሮ መጣ። ማለት ለምን እንደዚህ ታረጋለህ ምናምን አይመለከትሽም መሄድ ትችያለሽ አለ። ልጅን ቁጭ አድርገሽ መሄድ ትችያለሽ እንዴት እንደዚህ ትላለህ አልኩት። ማለት እኔ አሁንም አልቆረጠኝም እያየሁት ያለው ራሱ አልቆረጠልኝም። የት ነበር ሄደው? እሱ ከሴቶች ጋር ነበር ይወጣ። እኔ አውቃለሁ እኮ ውስጤ የማያውቃል እሱም ደግሞ ተቀጣጥሮ ሲወጣ አውቃለሁ። ልደብቀኝም አይፈልግም። እንደዚህ አይነት ቦታ ነው ሄድኩ ብሎም አይነግረኝም። ግን በቃ እዛን ቀን የእውነት በደንብ ነው ከልቤ ነው ያለቀስኩት ማለት ነው። የኔና እሱ እንጀራ አንድ ላይ ከሆነ በፍቃድ ያገናኘን ከሆነ አንድ ላይ ልቡ መልሳ ማይሆን ከሆነ ግን እኔን ከዚህ ህይወት አውጣኝ አልኩት። መድኃኔዓለም ጠየቅሽው? ጠየቅኩት። መስቀል ሳምንት ነው የቀረ ሲባል መጣላት ተጀመረ። ዱላ ማምጣት ጀመረ። አትመታኝም ማለት ጀመርኩ። እኔም በ15 ልጄን ይዤ ወጣሁ ከቤት። ወዴት ሄድኩት? ወደ ሆለታ የሆነ ማቀት ልጅ ነበረች እሷ ጋር ሄድኩት ማለት ነው። እሷ ጋር ሄድኩት ልጅቷን ይዤ ሄድኩት። በቃ ስራ ሰራለሁ ራሴን አኖራለሁ ብዬ ነበር ሄድኩት። አልቻልኩም። እሱ ትዝ አለሽ? ገና ሲደውል ልጁን ይዤለት እንደሚሄድ በቃ አወቅኩት። ከዛ ከመስቀል በ17 ነበረ በ18 ሄድኩት። ተመልሼ እዛን ቀን አቡዬን ጠየቅኩት።
በርክኬ ማለት መጀመሪያንም አንተን ጠይቄ ያጣሁት ነገር የለም አልኩት ልጄን የተቃጠለችው ጊዜ በደንብ ጥያቄ ጠይቄ መልስ ሰጥቶኛል አቦዬን አዎ ከዛን አሁንም ጠየቅኩት ምን አልኩት በቃ የኡነት አንድ ላይ ምንኖር ከሆነ አንድ ላይ አኖራል ማይሆን ከሆነ ግን እኔ እዚህ ለሊት እዚህ ቤት አታሰደደረኝ አልኩት ያው ስላደን ነበረች እሷን አርጌ ልጄን አርጌ ቁጭ አርጌ ወጣው ጠፋ ሱሉልታ ሲደርስ ራሴን አቃል እስከዛ ግን አጣቂ እስከዛ ግን ማቆ ነገር የለም ሱሉልታ ሲደርስ መንገድ ዳልቆም ያለው መንገድ ውስጥ ማለት ነው በዚህ የመጣ መኪና እንዲገጨኝ ይፈልጋለሁ ብዬ ነው ቆምኩት ማለት ነው ለምን በየሄርኩበት ልጄ ከስር ያለች አይኔ ላይ ነው ያለችው ማለት መጫወቻው ምናምን በቃ ብቻ አይኔ ላይ ነው ያለችውና ወደ ራሴ መመለስ አልቻልኩምና በቃ ሞትም ፈለኩት ማለት ነው ከዛ የሆነ ሰውዬ መጣ የኡነት እግዚአብሔር ነው ይላካ እዚህ ድረስ እንድኖር እሱ ሰው በቃ በህይወቴ ውስጥ ትልቅ ቦታ አለ መጣ ጤና የለሽም እንዲያለኝ እና አወጣኝና መንገድ ዳር አስቀመጠኝ በጣም መከረኝ አንቺ መንገድ መሐል ላይ ቁጭ አልሽ መሐል ላይ ቁጭ እየመጡ ያለፉ ይሉሻል መኪኖች ይመጡ ይላሉ ሌሎቹም ይብድናት የሚሉም አሉ ልብስ አልነበረ ማለት ደና ልብስ አልለበስኩ እዛ ቁጭ ባልኩበት መጣ አነስተኝ ጤነኛ አይደለሽም እንዴ ምናምን አለኝ አይደለሁም አልኩ አብድሻል አዎ ምን ሆነሽ ልጄን ጥያት ነበር ልጄን ጥያለው ስል እሱ ምን መሰለው መንገድ ላይ ጥያት የመጣው ነው መሰለኝና የቱ ጋር ያለችው እኔ ያለኝ ማለት ነው የቱ ጋር አላቀም እኔ አውቃለሁ እኮ ግን ቦታውን የኡነት ረስቼዋለሁ በዛች ደቂቃ ረስቼዋለሁ ወይ 3 ሰዓት ወይ 4 ሰዓት ነው የሚሆነው ግን ረስቼዋለሁ የቱ ጋር እንደሆነ ለሰውዬ ቦታውን መናገር አልቻልኩም ማለት ነው ከዛ እናቱ ጋር ወሰደኝ ጸበል ሲወስዱኝ በቃ ለነገር አልችልም እዛ የነበረ ማለት ነው እሱ እኔ ላይ ያደረጋቸው ነገሮች ልጄ እንዴት እንደተወለደ ጸበል ከርሽ በኋላ ምንድነው ምን ሰማሽ ማለት በቃ መተት እንደሆነ የራሱን ሊያደርገኝ እሷን ፍቅረኛውን ለመበቀል እኔ ወደን እንዲያደረጋ ማለት ነው ማለት እየሰማው ዝም እንድልል ሁሉ ማለት ነው ቤተሰቦችን በተለይ እንድጠላቸው ላይን እንዳላያቸው ማለት ነው እኔ አሁን እናቴ ስደውልልኝ ደሜ ነው የሚፈላው ሳያቸው በዚህ ጋር ከመጡብኝ በዚህ ጋር ደበቅባቸው በጣም ነው የሚያስጠሉኝ በጣም ማለት ነው ከዛ አስጠመቀኝ ከዛ በኋላ ወደ ሆለታ ሄድኩት ስራ መስራት ጀመርኩት ማለት ነው እያልኩት ጠፋ ከውስጤ እኔም በቃ ጸበል መከታተል ጀመርኩት እያለ ጠፋ ከውስጤ ማለት ነው ግን እሱ መደወሉን አላቆም እየደወለ ምን እንደሚለው የሌላ ሰው አትሆኝም ነው የኔ ነው የምትሆኝው ስላሰራዛ ስላስገደገደብሽ መቼም አትወጣም ከዛ የበለጠ ኃይል እግዚአብሔር እንዳለ ያቅ አዎ ከዛ በኋላ ምን ሆነ ሆለታ ላይ ስራ ጀመርኩት አልቻልኩም ወደ አዲስ አበባ መጣሁ በፊት ሆለታ ላይ ቤተክርስቲያን ሄዳለሁ ጸሎት አደርጋለሁ ጸበልን በየሶስት ቀኑም ቢሆን ሄድጄ ተጠመቃለሁ ማለት ነው አዲስ አበባ ስመጣ ቆማ ማለት ምን ሆነ ደወላ ላገኝሽ ስል እሺ ያልኩት የገብርኤል ቀን ነበር ማለት ነው ሄድኩትና የተከታተርንበት ቦታን ላይ ቁጭ ብዬ መጣው የሆነ እዚህ ጋር ሰርግ አለ እዛ ሄጄ መጣለው አንቺ እዚህ ቁጭ በይ አለ ስልኩን ቁጭ አድርጎ ነው ሄደ ስልኩን አነሳውት የገብርኤል ቀን ነው ትዝ ይለኛል ስልኩን ሳነሳ እንዴት ደህና ነሽ አለችኝ ደህና ነኝ ማን ነሽ አንቺ ራሱ ማን እኔ ሚስቱ ነኝ አለችኝ እኔ ሚስቱ ነኝ አልኩት እኔ የልጁ እናት ነኝ አለችኝ እኔም የልጁ እናት ነኝ አልኩት እዛው ጋር አስቀምጬለት የሷን ስልክ ወስጄ ቁጥሩን ወስጄ እኔ ራሴ ሄድኩ ከዛ በፊት ግን ቅርታ በጠየቀኝ ጊዜ መደዋወል በጀመርንበት ጊዜ ታመም ያለው ብር ላክልኝ አለኝ ስራ እየሰራ እሺ ብዬ ላኩለት ምን አደረገ እዚህ መጥቶ ከሷ ጋር ነው ያደረበት ያን ብር ማለት እንዴት አወቅሽ ነገረችኝ ከዛ በኋላ ታስታውሻለሽ የሆነ ቀን ማታ እንደውም ደውለሽ ምናምን አለችኝ እኔም እኮ ስልክሽን አውቃለሁ አለች ልጅ ወላለታለች ወላለታለች ከዛን ስትለኝ አይ በቃ አልኩት ማለት እኔ እንዴት ነው ከዚህ በኋላ አመኘ ከሱ ጋር ምኖረው ገብርኤል አውጣኝ አልኩት ሄርኩት በቃ በየቀኑ ደውሎ ማስፈራራቱን አላቀው አንቺ ምንም ቢሆን አለ ዛሬም ነገም ከኔ ጋር ማጥቶኝ ከሆነ እጅሽ እግርሽ ይታሰራል ለማኝ ነው የምትሆኝ መንገድ ላይ ለኛ የሆነ ነገር እንኳን አላረግም ካልኩት የምሬ ነው አልችልም አደርጋለሁ ለምሳሌ አሁን ብር ላክልኝ ይሄ እንዳለ ብር ያስፈልገኛል ካለ እሺ አረግላታለሁ ማለት ነው አሁን ላይ ግን በቃ ያልኩ እኔም በቃ ወደ ራሴ መመለስ ሲጀምር እሱንም ልጁንም መጥራት ጀመርኩ በቃ ልጅታ በዚህ መንገድ ነው የተወለደችው የሚለው ነገር ወደ ውስጥ የተቀረጸ ማለት ነው እና እነሱም እንዴት ነው ስራ እየሰራው የሆነ ነገር ወደ እነሱ እንዳደርግ ነበር ግን አደርግ ነበር እውነት ለመናገር ከብቶች ምናምን ገትቼ ያስቀምጥ ነበር እሱንም ካዱኝ ማለት ነው እነማን እሱ እህት አለች ልጅን የምታሳድግልኝ እሺ እኔ እሷ ማክሯት ነው ይሁን አላቅም ብቻ ግን ባሌ ከልክሎኛል አለች ሽጭልኝ ስላት ባሌ ከልክሎኛል አለች ነው እሺ በቃ ብዬ ያለፍኩት ማለት ነው
ግን እንደዛም ሆኖ አሁን ላይ ይደውላል አንቺን መንገድ ላይ እጅሽን እግርሽን አሳስሬ ለማኝ ነው ማስደርግሽ ይለኛል በጣም ይፈራል ማለት እሱን ዋሽቼ የትም ላደርግ ምንም ላደርግ አልችልም ምንም ማለት አሁንም ድረስ ማለት መጀመሪያ በምን እንደተሸነፍኩ ማለት ያ ነገር ውስጤ ስላለ አሁንም ያሸንፈኛል ብዬ እፈራለሁ መጀመሪያ እንዴት እንደተሸነፍሽ ልንገርሽ መጀመሪያ ከእግዚአብሔር ጋር ያለሽ ግንኙነት እንዴት ነበር እስቲ አላውቅም እግዚአብሔርን አማራለሁ ለምን ብትል መጀመሪያ ከዚህ ሰው እኔ መጠበቅ ከፈለክ ለምንድን ነው ለሱ አሳልፈኝ ይሰጠኛል አለ እሱ አሳልፈው አልሰጠሽም አንቺ ነሽ ይኸውልሽ አሁን ህግ በህግ ነው የሚሰራው እግዚአብሔር የራሱ ህግ አለው ልብሽን አንቺ ካልጠበቅሽው መጽሐፍ ቅዱስ ምን ይላል ከሁሉ አጥብቀህ ልብን ጠብቅ ህይወት ከዛ ይፈልቃል ይላል አንቺ ልብሽን ከፍተሽው ዝም ብለሽ ከትምህርት ቤት ስትመላለሽ ይሄ ሰውዬ ሰይጣን ጋር ሄዶ እዚች ሴት ልብ ውስጥ አንተ በመታቀው ጥበብ እኔ ገንዘብ ከፍላለሁ መርዝልኝ እኔ እሷን አግብቼ አይሽ ቅድም አይኔ ተገለጠ አይኗን ክደንልኝ እግዚአብሔርን እንዳታያርግልኝ ይላል አንቺ ግን እግዚአብሔር ጋር ደሞ አለሽ እሱ መጥፎን ፈሳይሩ አይደል ሰይጣን ጋር አይደል አንቺ እግዚአብሔር ጋር ያለሽ ጠብቀኝ ከክፉ ብለሽዋል ያልሽ ጊዜማ እኮ አስወጣልሽ እኮ ጸበል ስትሄጂ አስወጣልሽ ገርፎ አስወጣልሽ ገለጠልሽ ምን እንደተደረገልሽ ሳትከፊ በነፃ እንዴት እንደተደረገልሽ ነገርሽ ብዙ ሰው ታቀልሽ ሲታመም ነው ጸበል የሚሄደው ምክንያቱም ሰይጣን እያየ ይጓጓሻል ሊበላሽ ማለት ነው በወንድ በኩል አድሮ በጓደኛ በኩል አድሮ ሊበላሽ ይፈልጋል ክፉ ሰው ሲያገኝ የዛ ሰው የልብ ውስጥ ይቀመጥና ወደ አንቺ ማየት ይጀምራል ማለት ነው እሱ ማለት ይሄን ባደረገበት ጊዜ ቤተሰቦችን ማጣት በጣም ለኔ በጣም ትልቅ ነበር ማለት እንዴት ነው ከብርሃን ወደ ጨለማ እንደመሄድ ማለት ነው ለሊት እንዴት ነው ውጪ ላይ ማብራት ከሌለ ይጨልም አይደለ እንደዛ ለኔ ጨለማ ነበርም እናቴም በጣም ነው የምወዳት ለኔ ነው ዋጋ ከፍላለች በሰው ሀገር ተሰዳለች ብዙ ዋጋ ከፍላለች ለኔ እኔ ለማሳደግ ማለት ነው እኔ እንደዛ አደረኩት አዝናብኛለች እኔ ፈልጌ አይደለም ማለት ለማናገር እናቴን ማለት እላታለሁ ሁሌ ስናወራ በፊት በስልክ ላንቺ እኮ እንደዚህ አይነት ቦታ ደርሽ ነው ላንቺ ማሳየት መፈልጎላት ነበር ትልቅ ቦታ ነበር ለቤተሰቦቼ ማለት ነው ግን እሱ እንደዛ ባደረገ ጊዜ ግን እነሱ ማለት በቃ ገና ሳያቸው ራሱ ከመንገድ ሳያቸው በጣም ነው ድሮስ በጣም ነው የምወዳቸው በተለይ ደግሞ አያቶችም በጣም ነው የምወዳቸው አያቶችሽ ለምን እነሱ ናቸው ያሳደጉኝ ሁላቸውንም እኔ ያን ማለት አይደለም ሁላቸውንም ወዳቸዋለሁ ግን ምን ሆነ አልተረዱኝም እንዴት አልተረዱኝም ያልኩ መሰለህ ማንንም ሰው ከትምህርቱ አቋርጦ ያንን ህይወት አይፈልግም በዛ ላይ ደግሞ ያሌለ ሰው ብር የለው ስራ የለው ምንም ራስ ያስተዳድረኛል በያሰብኩባቸው ነገሮች የለም ፈልጌ እንዳልሆነ በዛን ሰዓት መረዳት ነበረባቸው ማንንም አልተረዳኝም እኔ ከቤት መውጣቴ ለነሱ በቃ ሌላ ታሪክ ነበር ጠሉሽ ሄርሽና ወንደለውሽ ምን ያርጉሽ ማለት ጠሉኝ ከዛን ሲጠሉኝ እንዴት ነው ልጅ ይሳሳታል አይደለ አባት ይምራል ብዙ መከራዎችን አሳልፈያለሁ ብዙ ስቃይን አሳልፈያለሁ እዛ ትዳር ውስጥ ማለት ነው እኔ ተስተቴ እንዳለ ሆኖ ተሳስቻለሁ ብዙ ጊዜ ቅርታ ብያታ አቃለሁ ግን እኔ ወደ ቤተሰብ ተመለሽ ነው የምትለኝ አሁን በቃ ይሄ ነገር እዚህ ጋር ከቆማ ልጅሽን ይዘሽ ወደ ቤተሰብ ተመለሽ ትለኛለች እዚህ በዚህ ጋር እሱ ልጄን አልሰጥሽም ይለኛል እሷ ልጅሽን ይዘሽ ከመጣሽ ቀበልሻለሁ ትለኛለች እኔ ደግሞ እቺ ልጅ እነሱ እጅ አድጋለች የ2 አመት አልሞላትም ተሰጣቸው አሁን እንዴት ነው ነጥያቸው ከሷም ወስዶላለሁ እሱም ደግሞ አይሰጠኝም ሁሌ ነው የሚለኝ ልጄን አልሰጥሽም ነው የሚለኝ እና እናቴና እኔን ያረረቀን ምን እንደሆነ ተቃጠለች የተቃጠለች አልኩ ጊዜ እናቴ መታ ነበር ኢትዮጵያ አላየች በዚህ ልክ ጨክናብኝ ተመልሳ ሄደች የሷን ልብ መሰበርስ እንዴት አታይ ላንቺ ያን ሁሉ አንቺ ልጅ አለሽ በደንብ ነው አየውላት አላየሽላት ቆይ አላየሽላት ለምሳሌ ያንቺን ልጅ እዚህ ክፍል ይቀበል ሲባል አይ እዚህ ጋር ይሁን ከሷ ጋር ሁኝ ምናምን እያልሻል ነበር እሷ አንቺ እንደዛ ስትይ የእናት ነገር ቢየ ያንቺ እናት መጣችብኝ ቅድም ማለት ምን ያህል ተጨንቃዩ ምን ያህል ይሄን ያልነገረችሽ በእያንዳንድ ቀን ውስጥ ብዙ ነገር አለ አንቺ ዋጋ ከፈለችሽ በጣም ብዙ ማለት ነው ይሄን ተቃጥለሽ ሊሆን ይችላል ርቧት ሊሆን ይችላል ታማ ባሏ መጣት ሊሆን ይችላል ተሰቃይታ በመተት ሰው የሆነ ነገር አድርጎባት ሊሆን ይችላል አንጀቷን ቋጥራ ያሳደገቻት ልጅ አደኩኝ ብላ የሆነ ጎረምሳ ጋር ስትሄድ አይሽ ወሽ መጣን ስብር ነው የምታረጊ አሁን አንቺ ወደሽ ነው እዚህ ያለሽው ልጅሽን ጥለሽ ሄድሽው ዋሪፍ ልጅሽ ግን ነጋረጋ እናቴ ያልተረዳችኝ የምትልሽ በጣም ያማል ጠልታሽ አይደለም እንዲሁ በጣም አንቺን ሞሮዳን የሚታወቀው ያ ነው አንዳንዴ ሰው በጣም ልም ይዘው በጣም የሚያፈቅረው ሰው ጋር በጣም የሚወደው ሰው ጋር አሁን ላይ እኮ ማለት በዛን ሰዓት በቃ በዛን ሰዓት የነበረ እኔ ራሴ አልነበርኩም
ኦፍ ኮርስ ግን ያኔ ሲደውሉሽ ታነሺ ነበር አላነሳም ስለዚህ ለምን ነው የምትፈርጅባቸው አሁን ግን እኔ ፈለኳቸው እኔ እሱ ሌላ ነገር ነው አየሽ ሰይጣን በሁለት ሰዎች መካከል ይገባና 2-0 ነው የሚያሸንፈን አንቺንም ይሰብርሻል እነሱንም ይሰብራቸዋል እናንተ ትዋደዳላችሁ እናትሽን አትወጃትም በደንብ ነው የምወዳት አትናፍቅሽም በደንብ እናትሽንም ለብቻ በጠይቃት ወይ ይሄን ኢንተርቪውያችን እኔ እያለቀሰች ነው የምታየው ማለት እናትሽም ትወድሻለች ታፈቅርሻለች ምንም ብታረግ ይሄን በህልሟም ታይሻለች በቀንም ታይሻለች ብዙ ነገር ትመኛለች ግን በመሐከላችሁ ግን ሰይጣን ያስቀምጠው ድልድይ አለ ክብር ብሎ ነገር ያስቀምጣል ኢጎ ያስቀምጣል እንዳትግባቡ ያረጋል ቂም እንድትይዥ ያረጋል የሷን ክፉ ነገር ብቻ እንድታይ ያረጋል እሷንም እንደዚህ ያረጋል በመሃል ትቆዳላችሁ ይሄ እናንተና የነሱ ያንቺና የናትሽ ታሪክ ብቻ ሳይሆን ዓለም ላይ ጦርነት የሚነሳው በዚህ ነው ሰው የሰው ጠላት ሆኖ አያውቅም አጠፋው ማጥፋት ይሄ ነው ያጠፋውትን ጥፋት ይቅርታ ጠየቅኩሽ ስለዚህ መዚህ መቀጠል አንችልም ስለ እንደውም እንደዚህ ተብያለሁ አልፈልግም ትለኛለች እንዴት ነው የምትፈልገው መሰለክ እሷ ወንድሞቿን እህቶቿን እንዳለ እየሄድኩ ቅርታ እንድጠይቅ ትፈልጋለች እኔ ግን በደፈና ቅርታ አላቸዋለሁ ጥፋት አልሰራሽም እንዴ ሰርቻለሁ ካልሰራውም አላልኩትም ግን ቅርታ አላቸዋለሁ ግን እየሄድኩ ቅርታ አልጠይቃቸው ብትያቸው ምን ችግር አለ እቺ ልጅሽ ተሳስታለች እናርማት ወደ ቦታ እንመለሳት ያሉት ሰው የለም ያን ብታረጊ እናትሽ ደስ ይላትስ አሁን ለሷን ደግሞ አንዳንዴ ትሪኩን ነው የምልሽ ይኸውልሽ ይቅርታ ስታረጊ ፉል ይቅርታ ከቻልሽ ነው ብሩ ኖሮሽ ጊዜው ኖሮሽ ያን ማድረግሽ የእናትሽ ልብ የሚያራራ ከሆነ ከአንቺ ባይጓጥልሽም እንኳን ይሄው ስለምወድሽ ይሄን አረጋለሁ ብለሽ ብታደርጊ ከላይ ይወርዳል ሰይጣን ይሸነፋል ማን ምን እንደቆረጠኝ ተቀለ ልጄ መቃጠለ ከነሱ እንድርቅ ሙሉ በሙሉ ከነሱ እንድርቅ አደረገኝ ለምን እኔ አጥፋውት አይደል ልጄ ለማሳከም ብር አልነበረኝ ምን አማራጭ ነበረኝ እነሱ ጋር መደወል ነበር እሺ ጠየኳቸው ማንንም አልመጣልኝ ነበራቸው ብር ግን ነበራቸው በየቀኑ እየደወልኩ ይሄን አልተባልኩ ዛሬ የምታጠበው በዚህ ነው አስበው ከጀርባው ጀምሮ ሽንት መሽና የለም ካክማርግ የለም ጀርባው በሙሉ ነው የተቃጠለችው አተኛም እንደዚህ በሆዷ ነው እጄ ላይ የምተኛው ማለት ነው እኔ እንቅልፍ የሚባል ነገር አልተኛም አንድ ቀን ሆስፒታል መጥቶ ያዩኝ ሰው ነበር ግን የሚገርም ነገር እኔ ወደ ሆስፒታል እየጮኩ ሲሄድ ወንድሜ ራሱ መንገድ ላይ ነበር አይቶኝ ነው ዝም ያለ ማለት በቃ ማንንም ሰው ደውሎ እንዴት ሆነችልሽ ያለኝ ሰው አልነበረ ያ ነገር በርግጥ እናቴ አጠገቤ ስላልነበረች ነው እሷም መደወል ነበረበት ግን አልደወለችልኝም ስለተናደደችብኝ ብዬ አልፈያታለሁ ገባህ እነሱ ግን አጠገቤ የነበሩት አንድም ሰው አልመጣ እኔ ባጠፋሁት ልጄ መቀጣት አልነበረባት አሪፍ ሰውየው መተቱን እነሱ ላይ ማሰሩት ቢሆንስ እነሱም ወደ አንቺ እንዳይመጡ ታምሽም እንዲርቁ እንዲሸሹሽ አንቺ ልክ እንደምትሸሹ በነጠላ ተሸፍነው እንዲሄዱ አርጎባቸው ቢሆንስ ሰውየው አላቅም ግን በቃ ያ ነገር ከነሱ እንድርቅ አደረገኝ ሙሉ በሙሉ አነገልኝ ገሽ አንቺ ወደሽ ነው ይሄ ሰው የተከተልሽው አይደል ወደሽ ነው ትምህርትሽን ያቋረጥሽው ወደሽ ነው የወለድሽው አይደል ወደሽ ነው ከቤተሰቦች ጋር የተጋጨሽው ስለዚህ አሁን ምንም ነገር ብታጠፊ ሰው ምን ሊያረግሽ ይገባል ሊረዳሽ ይገባል ኢየሱስ እኮ መስቀል ላይ ሆኖ እኮ የሚያደርጉትን አያቆምና ይቀርባላቸው ሲል ወደው እንዳልሆነና አጋንንት በውስጣቸው እንዳለ ስለገባው የነሱ ልብ ውስጥ ደግሞ ምን እንዳለ ማን ያውቃል ማን ምን ጨምሮባቸው እንደሆነ ማን ያውቃል አሁን አንቺ የምታስቢው ማንንም ሰው እኮ ሲያይሽ በጤናሽ ነው የምታደርጊ የሚመስለው እናትሽም ቂም ያዘችብሽ እንደዛ ብላ ነው እነሱም እንደዛ ብለው ነው አንቺም ራሱ እንደዛ ብለሽ ነው ሰውየው ሴት ጋር ሲደውል ከአልቤርጎ ሴት ጋር ተኝቶ ሲወጣ እያየሽ ዝም ምትዩ ልቦናሽ ውስጥ የሆነ ነገር ተጨምሮ እኮ ነው ጸበል ስትሄጂ ግን ነቃሽ አሃ እንዴት ይሄን ነገር ተቀበልኩኝ ማለት ጀመርሽ ልብ ብለሽ አስቢ ሰው ሁሉ እንደዛ ነው የሚሆነው አይገርምሽም ሲምድር ላይ ብዙ አቃጣይ ሰዎች አሉ አይደል አቃጣይ የሆኑት የሚያቃጥል ነገር አጋንንት በልባቸው ጨምሮ እንጂ በጣም ጥሩ እግዚአብሔርን የሚወዱ ሰዎች ናቸው 8 ቢሊዮን ህዝብ ዓለም ላይ አለ 8 ቢሊዮኑ የእግዚአብሔር አፍቃሪ ነው ባይዘው ደግ ነው መልካም ነው ንጹህ ነው ጥሩ ነው ልብ ውስጥ ግን ሰይጣን ክፉ ነገር አድርጎ ሰውየው ሳያቅ የእግዚአብሔር ጠላት እንዲሆን አድርጎታል አያቅም ሰውየው ኃጢአት ሲሰራ ሰው ሲበድል ይሄ ሰውዬ ጠንቋይ ጋር ሄዶ መተት አሰርቶ አንቺ ላይ ይሄን ሁሉ ክፋት አድርጎ የሆነ ደስታ ባገኝ ብሎ ነው ግን አላገኘው እመኝ ካንቺ የበለጠ ህይወቱ ምስቅልቅልቅል ያለ ነው በተለይ መጨረሻውን ብናይ ማለት ወደ እግዚአብሔር ግን ሄዶ የሚፈልገውን ነገር በነፃ ማግኘት ይችላል ነበር የሆነ ጊዜ እንደው ምን አድርገኝ ከዚህ ቤት ወጥተሽ እኔ ጋር ማትመጪ ከሆነ ቤተሰቦችሽን በቦምብ አንቃጥላቸዋል አለ እሺ ብዬ ወጣውትና እሱ ጋር ውዬ መጣው
መጥቻለሁ በር ላይ ደርሻለሁ ብሎ ላይ ያስፈራራኛል ቤተክርስቲያን ትሄጃለሽ አንቺ በፊት እላለሁ አሁን ላይ አሁን አትሄጂም ለምን ተውሽ አይደለም አሁን ላይ ከእግዚአብሔር ጋር ያለኝ ነገር ማለት አቁም ያለው ለምን በጣም ስለተፈተንኩት እኔ አንተን ይዤ ነበር አንተ ስለተውከኝ እኔም አልፈልግም ብዬ መስቀሉ ላውጥቼ ቁጭ አድርጌያለሁ ለምን ማለት በቃ ብዙ ነገር ጠይቄ ስላላደረገልኝ ተጠቀምሽና መስቀሉን በማውጣትሽ ምንም እንደውም ተመስቀለ ህይወት እንጂ ባሰበት አሁን ካሳለፍኩት በኋላ አሁን ያሳለፍኩት በጣም ከባድ ነው ምን ደቦ መጣብሽ ብቻዬን መኖር ጀመርኩት ማለት ነው የራሴን ስራ ጀመርኩት ከነሱ ጋር ተቆራረጠ እውነት ለመናገር ከተገናኘን አሁን 2011 ነው የተገናኘ ነው ከቤት ወደ በቃ 6 አመት ማለት ግን ይሄን ሁሉ ብቻዬን ነበር የኖርኩት እነሱ ይናፍቁኛል ማለት ማሄድ ፈልጋለሁ ማለት እንዳልሄድ የሚያደርገኝ ደግሞ ውስጤ ላይ ያለ ቂሞች እንዳልሄድ ያደርገኛል ዛሬ ወስኛ አድራለሁ ቅርታ ጠይቃችኋለሁ በቃ ዝቅ ብዬ ችግር የለውም ብዬ ከነሱ ፍቅር አይበልጥልኝም ብዬ ጧስነሰ እንዳታረጊ ምለኝ አጅሬ ይመጣል እንዳታረጊ ለምን ተሸነፈልሽ ብቻሽን ትቶሻል እኮ የሚለኝ ነገር ይመጣል ማለት ነው ተዋለው ማለት ነው እና ብቻዬን መኖር ጀመርኩት በቃ ቤተሰብ የሚባል ነገር የለም ስልክ የለም ለ3 አመት ምንም ከማን ጋር አይገናኝም ማለት ነው ከጓደኞቼ ጋር አንድ ላይ ስራ እንሰራ ነበር አዛን እሱን እየሰራው ቀን ነው መሰራ ስራ ሰርቼ ገባለሁ ወደ ቤቴ እንደዛ ያልኩት ጓደኛ ሌላ ጓደኛ አስቆት ማለት ነው እንዴት ነው የመጀመሪያ ልጄ አባት ፎቶ ከሴት ጉች ጋር እየተኛ ፎቶ አንስቶ ይልክልኛል ራቁት ራሱ ራቁት በጣም ማለት እኔ ልነግርህ አልችልም የሚሰማኝ ስሜት ማለት ነው ለምንድን ነው እንደዚህ የሚያደርገው አንቺ እኮ ይሄንን ያያየሽ ራሱ ከኔ ጋር ትኖሪያለሽ ይለኝ ነበር ምን አደረኩት እስቲ እኔም ሊያዝ ከሱ ጋር እንዳለው እንኩ ላሳየው አልኩትና ጓደኛ ያስቆት ማለት ነው ጓደኛ ሲይዝ ከጓደኛ ጋር ጥሩ ማለት በቃ በፍቅር ጥሩ እየኖርን ነበር ማለት ነው እንደዛ እየኖርን ያለ ድጋሚ አሁንም ልጅ ይፈጠራል እቺ እሺ አሁን ያለችው ከሱ ጋር እየኖርኩ ማለት ምን ጥላቻ አልነበረም እሱ ጋር ምን ይቀር አሁን እውነት ለመናገር ከበፊቱ ፍቅር ነበር ይሄንኛው ጋር ይሄ ጋር ፍቅር ነበር በደንብ ይሄ ፍቅር የሚባለው ነገር አይቾበታል የውሸት ሳይሆን አንቺ ራስሽ ሄደሽ ማለት ነው በቃ ፍቅር ነው ጥያቄው ከሱ ቢመጣ ፍቅር ነበር እኔ ጋር እሱም በሚነግረኝ እንደሚወደኝ ነው አልፈልግሽ የሚባል ቃል ከሱ አልሰማው ግን ምን ሆነ ልክ ሳረክስ ለስራ ሌላ ቦታ ሄዳል ማለት ነው አንድ ላይ ነበር የምትኖሩት አንድ ላይ ሳይሆን ማለት በቃ በደንብ እንገናኛለን እና ስራ ቦታ ሌላ ሀገር ለስራ ይሄዳል ልክ ለስራ ሲሄድ እኔ ሆዴ የገፋ ሲመጣ ከስራ ለቃለሁ ማለት ነው ከስራ ስለቅ ከስራ ማምጣት አልችልም ይለኛል ልክ እንደዛ ስለኝ ምንድነው ማረገው ብዬ ጠየቅኩት የሆነ ሰው ጋር ፈልጊ ነው ለጂ ማለት ይመጣል ማለት ነው እና ማቃት ልጅ ነበረች እዚህ አሁን ያለውበት ሰፈር ላይ ማለት ነው ሰው ጋር ደወልኩት እንደዚህ ያልኩት ችግር የለውም ነው ያለች በዛን ሰዓት ብር ነበረ ምንም የሚያስቸግረኝ ነገር አልነበረም ምን ያደረኩት ከጓደኞቼ እዛው ማለት ከስራ ቤት ነበርኩ መጀመሪያ ወደ ስራ ቤት ሳልገባ በፊት ከጓደኞቼ ጋር ነበር ስራ መሰራው ማለት ነው እና ለነሱ አካውንት ቼ ወጣሁት ማለት ነው እቃዬን ምንም ይዞ ጠፉብኝ እነሱ እኔ አሁን ምን አማራጭ አደረኩት ስራ ተቀጥሬ መስራት ሰው ቤት ማለት ነው መስራት ጀመርኩት እንደዛ ያለ እሱ ሄዳ እኔ ሆዴ የገፋ ሲመጣ ለሷ ደወልኩት እሷ ነይ ያለችኝ ማለት ነው ሄድኩት እሷ ጋር የ7 እርጉዞኝን ሄድኩት እያልኩ ቀኑ ጋፋ ደረሰው ማለት ነው ማለት በዚህ ውስጥ ይደውልልኛል ምን አጣሽ እንዴት ምንድነው ይለኛል ማለት ነው ልክ ምጤ መጣ ቀን የታለ እዚህ መጣ አክም ቤት ተወሰዱኝ ወለድኩት ማለት ነው ወለድኩት ገባው ሰኞ ዕለት ነበር አክም ቤት ገባው ሰኞ ዕለት አስገባኝ ሄደ ለ2 ሳምንት አራስ ቤት አጠይቀኝ ለክሶ ነበር ስልኩ የለ ምንም የለ ገንዘብ ሰጥቶሽ ነበር አይ አልሰጠኝም ብር የለው አለው ግን ለኔ ምንም አላለኝም አላቀም ስሜት ብቻ ነበር የፈለገሽ ምን እንዳሰበ አላቀም እሺ እኔ ምንም የታየኝ አልነበረም ማለት ነው ከዛ በጣም አለክስ ነበር አራስ ቤት ነው ገባው ሰኞ ዕለት እሁድ ዕለት ነው የወለድኩት ሰኞ ዕለት ገባው ማለት ነው እሱ ሰኞ ዕለት ሄዳ መጣለ ብሎኝ ነው ሄዳ ጠብቃለሁ እኔ ማክሰኞም ጠበቅኩት ሮብም ጠበቅኩት ሐሙስም ጠበቅኩት አልመጣም
ፈገግታው ታሪኮን ይናገራል፣ በራስ መተማመኑን ይመሰክራል። ያኔት የዴንታል ክሊኒክ ከጥርስ ማከም ይበልጣል፣ በራስ መተማመኑን ያክማል። ከቀላል የጥርስ እጥበት እስከ ልዩ የጥርስ ኮስሞቲክስ ዘመኑን በዋጅው ባለሙያዎች እንሰጣለን። ምክንያቱም በራስ መተማመኑን የሚገልጽ ደስታ ይገባውታል። ጥርሶን ለመታከም መተው ቤተሰብ ሆነው ይመለሳሉ። ያኔት ይለያል። ያኔት የማን ያዘዋል እሸቱ ሚዲያ የክብር ስፖንሰር ማለት በቃ እንዴት ነው ሰው ሲሞትብ በቃ ከውስጥ የምታለቅሰው ነገር አለ አይደል በሆዴና አሰርኩት በጋቢ ቁጭ አርኩት እርር እያልኩ ነው ማለቅሰው ምን ሆንሽሉኛል ምንም ልክ እሱ 2 ሳምንት ያቺን 2 ሳምንት መጥፋት ስታቅ እኔ የነበርኩበት ፌስ ተቀየረችብኝ ማለት ማላቃት ሴት ሆነችብኝ ምንድነው ያጠፋሁት ማለት መጠየቅ ጀመርኩት እሷን ስጠይቅ እንደው ሌላ ሰው መጠየቅ ጀመርኩት እሷን መልስ አልሰጥም ስትለኝ ከጎና ያሉትን መጠየቅ ጀመርኩ ምንድነው ያጠፋሁት እኔ እንጃ ባዳም ልኳላት እንደ ጠንቋይ ምናምን ነገር በቃ ታመርካለች ባዳም ልኮ የሚባለው ነገር አለ ምን ነው የምታረጋው ይሄ ያጂሳሉ ብቻ የሚሄዱበት ቤቶች ምናምን አሉ የት ነው የሚሄዱት እኔ ቦታዎችን አላውቅም ግን ምን እንደሚያደርጉት ምን እንደሚያጨሱት ወይራ ያጨስላቸዋል ነጣን ብቻ ብዙ ነገር ነው የሚያደርጉት ሎሚ ሁሉ አለ በደንብ ነው የሚያከብሩላት ማለት ነው ያንን ነገር ኩሽና አለ አስቦ እኔ አራስ ነኝ የ2 ሳምንት ራሱ አልሞላኝም እሺ እኔ ለራሴ እሱ ሄደ ብዬ በጣም አለክሳለሁ ከምል በላይ ባለክሶ የተነሳ ለልጄ ጡት አልነበረም ታለክሳለች በጣም እሷ ስታለክስ እኔ ማለክሳለሁ እሷ ስታቆም እኔ ለብቻዬን ጀምራለሁ ከዛ ውስጥ ትወጣለች የሆነ ቀን ብቻዬን ትታኝ ትሄዳለች ደወለችልኝ ኩሽና ግቢና አለችኝ እንደዚህ አድርጊ አጭሽ ምናምን አለች ምንድነው ማጭሰው አልኳት እንዴ ምን ለማለት ፈልጋ ነው ከዛ በፊት ደግሞ እየሰማሁት ሌላ ነገር አለ ምንድነው የሰማሽው አው ሰው እዛ ገብቶ ደንግጦ እንደወደቀ ሰምቻለሁ እሷ ኩሽና ገብቶ አው አመዱ ስልስ ምናምን የሆነ ያየችው ነገር ነበር አሉ አመዱን ማን ነው የሚልሰው ሰይጣን ነገር ነው ብቻ እየቃማ ነበር አመዱን እየላሰ ነበር ግን አይታ ወደ ኋላ ደንግጣ ወደቀች ሌላ ሴት ማለት እኔ አላየሁትም ከዛ ስትለኝ እንዴ ያ ነገር መጀመሪያ ተነግሮኛል ሰምቻለሁ ፈራሁት አልገባም አልኩት ደወለች አረግሻለች አዎ አልኩት እኔ እንጃ ነገራት አላረገችልኝ ብሎ ይሁን አላቅም ብቻ ተቀየረችብኝ አላረግሽም አለች አረጋለሁ እኮ ይሄው ማጨሻ ራሱ አሁን ነው ያመጣው የእውነት ደግሞ ፈርቼ አላረኩትም ለምን ብታረጊ ነው ተወርቂ ነበር አስቦ ሰይጣን አራስን ራሱ ይወዳል ሲባል ያስፈራሩኛል ከዛን አልገባም አልኩት ማለት እኔ ፈርቻለሁ አረኩት አልኩት እሺ ማለት በቃ የሌለ ማላቃት ሴት ሆነችብኝ ስትመጣ ራሱን ሆነ ነው የመጣችውና ቦታ ፈልጊና ሂጂ አለችኝ ገና እኮ 2 ሳምንት ነው የት ነው የሚሄደው ኢየሱስ ስልክ አይሰራም እንዴት ነው ማረገው ማለት በቃ ከራሴ ጋር ማውራት ጀመርኩት ማለት ነው እሺ ነው ያልኳት እሷን ይሄ ቦታ ፈልጊ ስትለኝ እሺ ነው ያልኳት ከዛ በኋላ በሌላ ጊዜ ትወጣና አድርጊ አለች እንደገና እሺ እሷ እዛ ሆነ ለምን አድርጊ አትልሽም እዛ ሆነማ አድርጊ ትለኛለች እሺ እኔ ከቤት አልወጣም አራስ ነኝ ፀሐይ አለ በጋ ነው አስበው በደንብ ነው ፀሐይ የሚመታል ደም እየተንጠባጠባ አልወጣም በዛን ሰዓት ፈራለሁ እሷንም ፈራታለሁ ለምን በዛን ሰዓት ከቤት ብታስወጣኝ ልጅ እቺን የ2 ሳምንት ልጅ ይጀት የት ነው የሚሄደው በቃ ቤተሰብ እሱ ጠንቋይ ጋር ሆነ ነው እንትን ምትልሽ ወይስ ምን ሆነ ነው እኔ አላቅም የት እንደምትሄድ አላቅም ማቆ ነገር የለም ግን አድርጊ ትለኛለች ብቻ ሰንደል ልኩሽም ትለኛለች አራኩላታለሁ እንዴት ሆነለ ሰንደሉ አመድ አለው የለውም ትለኛለች እኔ ማቆ ነገር የለም እዚህ ውስጥ እኔ ለኔ የመጀመሪያዬ ነው እንደዚህ አይነት ነገር ማያቴ ማለት ነው ከዛም በቃ ከሷ ጋር ሌላ ችግር ውስጥ ገባው ማለት ነው እና ማልቀስ ጀመርኩት ጭንቀት ውስጥ ገባው ተኝቼ ሁሉ በመስኮት ይጠረኛል ማን አላቅም ሲፈን ብሎ ሲጠረኝ አቤት ለዋለውና ስነሳ ሰው የለም የኡነት አታምነኝም 7 ሰዓት ላይ ነው የሚጠራኝ ከቀኑ 7 ሰዓት ነው የሚጠራኝ ድምጽ ነው በደንብ ስንቴ ነው የሚጠራሽ አንዴ ሲፈን ካለኝ ድምጹ ጮክ ብሎ ነው ወጣለው ከዛስ የለም በቃ በደንብ አለቅሳለሁ ተመልሼ መጥቼ እንደውም ከዛ በኋላ አቤት ሳልለው ልክ ሲጠራኝ አቤት ሳልለው መቤት የማርያም ቅደሚኝ ማለት ጀመርኩት ማለት ለመርኩት ሰዓቱን በደንብ መልመል ሲጀምሮ ተጠብቃለሁ እኔም ሰዓቱን ቁጭ አድርጌ ተጠብቃታለሁ እሺ የሆነቴን ነው ተጠብቀዋለሁ እሷ ቤት የምትኖረው ቀን አይጠራኝም እሷ ሌሊት ቀን ነው የሚጠራኝ እና ያችን 7 ሰዓት አድርጌ እቀመጣለሁ ቢያንስ ለስንት ጊዜ ጠራሽ አረ በቃ እኔ እዛ ቤት ቆየት ወር ነው እሺ ወሩ ሙሉ ተሰቃይቻለሁ ጂሰስ አለቀስኩ
አነበው ምን ብዬ እንግዲህ ልጄ ትታመማለች ትጮዋለች እኔ ታመማል ቁርጣት ነበረብኝ ወገብ ህመም ነበረብኝ ቤት አጸዳለሁ ተነስቼ አራስ ቤት ሆኜ ይሄና አትተኝ ተብዬ እንኳን አልተኛም ማለት በቃ አሁን እሷ ወጣች ልተኛ ብዬ እቃው ቤቱ ዘረክርኮ ነው የሚጠብቀኝ ተነሻ ጽድይ ስለምባል ተነስቼ አረጋለሁ በቃ እሱ ስልክ በመዝጋቱ ተቀየረችብኝ ማለት ነው ለምን ብር አልነበረም በቃ ለምን እሱ ነበር የሚያደርግልኝ እሱ ስለሌለ የለችም እንደፈለኩ አደርጋታለሁ እንደፈለኩ አዛታለሁ የሚለው ነገር ጭንቅላት ውስጥ መጥቷል እሱ በቃ ተታዘዘልኛለች ለሱም የምፈልገው ነገር ታደርግልኛለች ማለት ጀመረ በቃ አንድ ወር ውስጥ አሽሻለ ያጭሱብኛል ራስ ቤት ሆኜ እንዴት ነው መስኮት ነበረ መስኮቱ ላይ መጋረጃ ብቻ ነው ያለ ልክ እነሱ ሳሎን ሲያጭሱ እኔ መስኮቱን ከፍቼ ንፋስ አስመታታለሁ ልጅ ወዲያው ተታመምብኛለች ለስንት ነው የሚሆነው የሚሉት 3 ነው እንደዛ ይቀማሉ ምናምን ይቀማሉ እዛው እየቃሙ ዋሽሽ ምናምን ይጠቀማሉ እና በቃ የሆነ እንደመጮው ነገር እንደ አምልኮ ባለ አምልኮ ጮ ምናምን ይፈርዳሉ ምናምን የሚባለው ነገር አለ ጮ ማለት በቃ የሆነ ያቃሉ እነሱ ብቻ የሆነ ነገር ይላሉ እኔ ለኔ አዲስ ነው ሩቲን ነገር አላቸው የሆነ something ሪቹዋል ነገር አላቸው እኔ እሱ ሲጣፋ እንኳን ምን አለች አይመጣም እንዳትጠብቂ አለች የኔ አምላክ ነግሮኛል እንዳትጠብቂ አይመጣም አለች የእውነት ነው መሰለኝ ጠፍቶ ሲቆይ የእውነት ነው መሰለኝ በቃ አይመጣም እኔ ዛሬ የሆነ ነገር ጠይቄ ያረግልኛል ትለኛለች እኔም ልጠይቀው ያልኩበት ቀን አለ የእውነት ነው የሚመስልክ በቃ ከዛን በቃ የሆነ ጊዜ ላይ ጎረቤት ደግሞ አለ ስማቸው መጥቀስ አልፈልግም አንድ ላይ ስለሆኑ ማለት ነው እኔ ወተሽ ጥፊ ከፈለግሽ ትለኛለች ወተሽ ጥፊ መንገድ ላይ ወተሽ ለምን አድርጌ የተባልሽው ነገር እንዳታረጊ ነው እነዚህ ሰዎች መጥፎ ናቸው በቃ እንዳታረጊ አልጠየቅሽም ሄደሽ የነሱን አምላክ እኔ ጠይቄያለሁ ሄደሽ እነሱ ጋር ለነሱ የምትሰሙ ከሆነ ለምን ለኔ አትሰሙም ብዬ ስሙ ማን ነው አዳልሞት ይላሉ የገደላ ገደሉ ጌታ ይላሉ በቃ ገደል ውስጥ የሚኖረው መቼስ ሰይጣን ነው አለ ገደል ደግሞ የተደጅና ገደል ውስጥ እዛ ነው በቃ ይሄን ገደል የፈጠርከው አምላክ ይባላል እና በቃ የሚደረገው ነገር አለ ሎሚ ይደረግለታል ከረሜላ ይደረግለታል ሽንኩራ ፋንዲሻ ቅጣ ይጋገራል በማር ከዛስ ይሰጣል ይወዳል አኔ አላቅም ሲባላ አይቻላቅም እና ምን ነው ያደረጉት ሳምንትም ሊቆይ ይችላል እንዲያስቀምጠው ዝም ብለው በቃ በሳህን ይቀመጣል ሳምንትም ሊቆይ ይችላል ከሳምንት በኋላ ነው የሚሰጠው ማለት ነው የሆነ ቦታ ላይ እዛ ውስጥ ነው የሚጨመረው እዛም በቃ ሳምንቱም ሙሉ ማለት አንድ ወሩ ሙሉ እዛ ቤት ማልቀስ ሆነ ስታያቸው ግን ሰዎቹ ምን አይነት ናቸው ዝም ብለሽ ስታያቸው ደስተኞች ናቸው በደንብ ደስተኛ ናቸው እንዴት አወቅሽ ማለት እኔ አንድ ቀን አዘናይቼባቸው አላቅም የላቸውም ማለት እሱን ለምነን ነው የምናገኘው ይሉኛል እውነትም ደግሞ ስራ ካልሰራክ ብርኬት ነው የሚመጣ በምን ነው የምትኖረው እኔ ምን እንደሚሰራ አላቅም ከቤቶቹ ማለት ነው እስከማቃቸው ድረስ ግን ስራ እንደሌላቸው ደስተኛ ናቸው እኮ ስልሽ አዋልሽ በደንብ ደስተኛ ናቸው እንዴት አወቅሽ አንድ ቀን ፊታቸው ላይ አዘናይታ አታውቅም አንድ ቀን ሲያለቅሱ አይታጣቅም አጥተው እንኳን ዛሬ ቁርስ በልተው ለራት እሱ ይሰጠናል ብሎ ፈታ ብሎ እየቃሙ ታገኛቸዋለህ ምንም አይጨነቁ ምንም አንቺ ግን ታስተውይ ነበር ደስተኛ የሆነ ሰውና አለሆነ ሰው እንደዚህ አይተሽ መለየት ትችያለሽ አንዱ አለች ከዛ ውስጥ ደስተኛ ያልሆነችው አይደለችም እንዴት አወቅሽ እሷ ሁሌ በቃ እንዳለቀሰች ሁሌ ለምን እሷን እንደዚህ አድርጋት ለምንድን ነው ህይወቴን መስቀልቅል ያወጣሃት ብላ ትጠይቃለች የሚያመልኩትን ነገር ምን ብላ አንተ ጌታ የገደላ ገደሉ ጌታ ያዳልሞት ጌታ ለምንድን ነው እኔን እንደዚህ ያደረከኝ ለምንድን ነው እኔም ከነሱ እኩል ላንተ የሚገባ ነገር አደርጋ አይደለ እንዴ ብላ ትጠይቃለች እና እሷ ታረክሳለች ብዙ ነገር ተበላሽቶባታል ብዙ ስራ ተበላሽቶባታል ሀብት ነበራት ያ ሁሉ ሀብታታ መታ እነሱ ጋር ገጠር ነው እኔ አሁን ያለበት ገጠር ነው እዛ ኖራለች ከባድ እና በቃ በደንብ ምርር ብላ ትጠይቃለች እሷ ካለሷ በስተቀር ሌሎቹ ደስተኛ ናቸው አሁን ስላላየሽ ነው የነገር ፍጻሜው ከጅማሬው ይሻላል ይባላል ገብቶሻል አሳ ስታጥም እንጂ መጀመሪያው ነገር ታስቀምጫለሽ አላማሽ እኮ አሳውን ለመብላት እኮ ነው ምግብ ስትሰጪው አገኘው ብሎ ሲመጣ አርገሽ ታወጪዋለሽ ማለት ነው ሰዎች ማያውቁት ያንን ነው ከሰይጣን ጋር ተባብሮ መጨረሻው ያማረ ማንንም ሰልም በሰው ታሪክ እንደው መጨረሻ ማየት ብንችል እንደው ሰው በሆነ መንገድ ዘርፎ ኃጢአት ሰርቶ በአዳም ልኮ ጋይዶ ገንዘብ አግኝቶ እሱን እንደምናየው መጨረሻው ሊሞት ሲል ያለውን ህይወት ማየት ብንችል ፈርተን እንሄድ ነበር መጨረሻ ግን አናየም ችግሩ
መጨረሻ ችግሩ አናይ ምናየው መጀመሪያው ነው እግዚአብሔር ደግሞ የጅማሬ አምላክ አይደለም የጅማሬም የፍጻሜም አምላክ ነው የሚሰጠው ለሚሰጠው ነገር የታመነ ነው አይወስድብሽም ይታገሳል ሲሰጥሽም ደግሞ ሱፐርፊሻል ደስታ አይደለም የሚሰጥሽ አንድ ሰው ደስተኛ ቢሆን አንቺን ከቤት ውጪ ብሎ ያስወጣሽም ሂጂና አመር ላሽ አይልሽም ደስተኛ ቢሆን አንድ ሰው ጫቱን እየቃመ ማይሆን ድምጽ ያወጣል እኔ ግን ተመንቻ አቃለሁ ብለህ ታምናለህ የነሱን ልክ ማለት እሱ ጠፋ ሲባል እንዲመለስ ሁሉ እንደዚህ አድርግ ያለች ምንድነው ማለት ምንድነው አድርግ ያለች ተሳያ እንዴት ነው ቤተክርስቲያናውን ጥላ አስከባለው እንደዚህ ብለህ ተሳላ አይደለ ለሱም ተሳይ ምን ብለሽ ባሌን ከመለሹ ይሄን አደርግልሃለሁ ብለሽ ምን አደርጋለሁ ለምሳሌ ብርም ሊሆን ይችላል እሷ ግን ልብሽ የፈቀደ ነገር በይና ተሳያለች እሺ ልሞክር አላደርገው አደርኩት እዛን ቀን ለሊቱን እንቅልፍ አጥቼ አደርኩት እሱን ማለት ይሄንን ስጠይቀው ላድርጎ አላደርኩም ብቻ ነው ኮኖም ነው ከዛ መጨረሻ ላይ ተነስቶ ልጄን አስተንቼ ተነሳውትና እግዚአብሔር ሆልኩት እኔ ከዚህ ህይወት ብቻ እንዴት አድርገ እንደምታወጣኝ አላቅም አንተ ብቻ አውጣኝ አልኩት እዛው ነው ቀንጧት ተቀየረ ማለት ቤት ፈልግ ያለች ምንም የለም እጄ ላይ አንድ ብር የለም እምበላ የለም ምጠጣ የለም እሺ ነው ያልኳት ከዛን እሺ አልኳት 3 ሳምንት ሆነኝ ማለት እምበላ ምጠጣ ያሷ ነው ከለከለች ራብ መጣ ስቃይ መጣ እዛ ምን አማራጭ አረኩት ልጄን ክትባቶ ሲጪ በዛው ልጄን የሆነ መንገድ ላይ አርጌ ልጠፋ አሰብኩት ጥለሽ ልጅሽን አሰብኩት ለምን ይጃት ከወጣው ጎዳና ላይ ሰው ከዚች ልጅ ጋር እንደዚህ ለብሼ እንደዚህ ይሄን ፊት አራስ ቤት የነበረን ፊት ተሸክሜ ወጥቼ ማንንም አይረዳኝም አሰብኩት የሆነ ቤት ፈልጋለሁ ትልቅ ቤት ያለበት ወይ ደግሞ ቤተክርስቲያን የሚሆን ብቻ እዛ ጋር አስቀምጣታለሁ ብዬ ወሰንኩት ማለት ነው ክትባት ሄድኩትና ከክትባት መልስ ለማረግም አቀማጣው አስቤ የወጣሁትን ነገር ለማረግ አቀማጣው ላረግ አላረግም እና ክትባት ስትወጋ ደግሞ ስታለቅስ አዛዘነች ልጅሽ ድምጽ ያወጣችው ድምጽ የሆነ እንዴ ነው የዘፋኝ ድምጽ ሰምታ ዘፋኝ ደስ የሚል ዘፋኝ ነው ያ ድምጽ እኔ ውስጥ ገፍቶ በቃ ደስ የሚል ነገር ፈጠረብኝ ታት እንዳለኝ ነው በእግር መጓዝ ጀመርኩት ይዘሻት አይ በጄ አቅፋት በእግር መጓዝ ጀመርኩት ቦታ እየፈለኩ ነው ለመጣል እና ልክ እኔ ከራሴ ጋር ያወራው እየሄድኩ የምታለቅሰው ቅድም ክትባት ስትከተብ ያለቀሰችው አለ ጆሮዬ ውስጥ ይሰማኛል እንዴ አሁን እዚህ ጋር አርጌ ቢሄድ ከዚህ በለጠ ነው የምታለቅሰው አልቅሳስ በዛው ልትሞት ትችላለች ለምን አላደርግም ወደ ቤት ሄድኩት አይ የሰው ልጅ መከራ ግን ሄድኩ ምበላ ነገር አልነበረም አስባ አጠባታለሁ አራስ ቤት ነኝ ምንም የለም ደብቃብኝ ሄደችው አስቀምጣኝ ሄደችው የሚበላ ነገር ምንም የለም ቤት ውስጥ እና ልብሴን አስተካከልኩት ለማውጣት የት እንደምሄድ አላቅም በዛን ሰዓት ምንም ያሰብኩት ነገር አልነበረም ከዛን ቁጭ አልኩትና አንተ እግሬ ሂጂ ያልከኝ ቦታ ሄዳለሁ ግን ከኋላ አንተ ተከተል ብዬ እግዚአብሔርን ጠይቄ ወጣው ማለት ነው የቴርኩት ፍለፊት ከሷ ቤት ፍለፊት የሚከራይ ቤት አገኘው ምንም ከፍሎ ነገር የለበትም ጋሄድኩ ቤት ጠይቄያቸው እንደዚህ ያልኳቸው ነይ እሺ ግቢ ያሉ እንደጄን እዛው አስተኝቼ ሄጄ ሻንጣዬን አመጣው ገባው ፍራሽ የለ ብርድ ልብስ የለ ሳህን የለ ድስት የለ ምንም የለ ብቻ መግባት ነው የፈለኩት ገባው ሴትዮም እግዚአብሔር ይስጣት ቢክራ አልጠየቀችኝ ዝም ምን ያለች ማለት ከፍቶኝ እንደነበር አይታለች እኔ እናት ዝም አለችኝ ገባው የሆነች ሸራ ነበር አመጣችኝ ተኛው ማለት ከዛ በፊት ግን ደውዬ ጠየቅኳት ወጣው እኮ ከቤት ብርድ ልብስ ልውሰድ ያልኳት የምን ብርድ ልብስ አለች እንዴ አራስ ልጅ እኮ ይሄን ራስቻለሁ እኮ በቃ የራቡንም ራስቻለሁ ውጪ ያለችኝንም ራስቻለሁ ሰላም ለመፍጠር ብዬ እንዴ አራስ ልጅ ተሸክሜ እየሄዳለሁ ምንም ለብሰው እኮ የለኝም ስላት የምን ብርድ ልብስ ከኔ ገዛሽ እንዴ አለች ውጪ አለች ወጥቻለሁ እኮ ብርድ ልብስ ነው የፈለኩላታለሁ እየተቆጣች አልሰማዋትም አውቄ ነው ግን ሰምቻታለሁ እንትን ልቧ ያራራዩን ብዬ እንትን አልኩት ከዛን ጻጣለች ውጪ ብዬሻለሁ ውጪ አለች ከዛን ሄድኩት ገባ ግን በቃ እዛ ቤት
ለክሶ እንዴነው ለክሶ ስትቀመጥ ባዶ ቤት አይደለ እቃ አውጥቶ ምናምን ለክሶ ቤት የሚቀመጡት የሆነ በረንዳ ላይ ምናምን ቤት ውስጥ ያለ ሰው ሞቶ እያለቀሱ እንደሆነ ነው የሚሰማኝ ምን ሆነሽ ነው ትለኛለች ቤት አከረ ምንም ደስተኛ መስያለሁ በቃ ልክ እግራቸው ከቤቴ ውልቅ እንዳለ ለቅሶ በቃ አለቅሳለሁ በደንብ አለቅሳለሁ እሷ ክትባት ተከትባለች ክትባቷ ያስለቅሳታል እኔ ለብቻ አለቅሳለሁ ልክ እሷ ድምጹን ትልቅ ድምጽ ስታወጣ እኔም ትልቅ ድምጽ ነው ማወጣ ለምን የታፈነ ነገር እንዲወጣልኝ ብዬ ማልቀስ አልፈልግም እሪ ያልኩ ነው ማልቀስ የምፈልገው ልክ እሷ ዝም ስትል እኔም ዝም እላለሁ እሷ ሲጀምር እኔም ጀምራለሁ እሷት ማለቅሰው የምትለቅሰው እንዲባል ማለት ነው አዎ ልጅቷ ናት የምታለቅሰው እንድባለው ገባክ እንጂ መለቅሶ ማለት ሰው እንዲሰማኝ አልፈለኩም እንደው እናቴን ዋጋዋን ያወቋት እዛን ቀን የናፈቀች የታየች በቃ ሁሉም ቤተሰብ መሃል አይኔን ጨፍኝ መሃላቸው ውስጥ ልጅ ሳይኖረኝ ብቻዬን ቁጭ ብዬ እነሱ ውስጥ አገኛለሁ ራሴ እና አይኔን በጨፈንኩት ቁጥር እግሯ ስር ነው ራሴን የማገኘው ቅርታ አረግሽልኝ እላታለሁ እና አይኔ ሲጨፍን ጭንቅላቴ ስታሸኝ ነው ማገኛት ታሽሽ ነበር ድሮ እኔ እናቴ አላሳደገችኝ አላሸችኝ ግን በቃ ተጎርተሻል አልቅሰሻል ይበቃሻል የምትለኝ ነው የሚመስለኝ የሆነ ከአይኔን ሲገልጽ የለችም እንዴ ለምንድን ነው የምታስመስለው እላለሁ ጌታ በቃ ለምንድን ነው የምታስመስለው ከሌለክ የለህም እሷም ከሌለች የለችም እና ስልኬን አንስሬ ያነሳለሁ ደውዬው ዛሬው ነው ሰዱኝ ለማለት ማለት ነው እንዳታረጊ እንደዚህ ሆነሽማ እንዳትሄጂ የሚለኝ ነገር ደግሞ ወደ ውስጤ ይመጣል ተዋለ ስልኩን ቁጭ አረጋለሁ እሪ ነው በቃ አልኩት 3 ቀን ሆነ ማለት ነው በዛ መሃል የሆነ ሰው እንደውዬ ብር ስጠይቆ ብር አስገቡልኝ ማለት ነው ብር እነሱ ያስገቡልኝ ብር ቤት ውስጥ የሚያስፈልገኝ ትንሽ ነገር አሟላውት ግን በቃ ምንም ልረጋጋ አልቻልኩም ለምን ልጄን ማታቀውን ህይወት ያስተማርኳት ነው ገና እዚህ ምድር ላይ ማምጣት ነው ወር ነው ብርድ አለ ፍራሽ ላይ መተኛት አለ በዛ ላይ ቁርጣት ልነግርህ አልችልም ብዙ አክም ቤት ወስጃታለሁ ብርድ መጥቷት ማለት ነው የለማ የሚለበስ ነገር በቃ አራስ ቤት ሆኖ ሙቀት ይፈልጋል ያ ነገሮች የለም በደንብ አለቅሳለሁ እኔ ስታይ የሆነ ጊዜ ከኔ ጋር ማልቀስ ጀመረች የኡነት በቃ እኔ እንጃ እግዚአብሔር እሷን አይቼ ዝም እንድል ነው እንዴ እስክል ራሱ የደረስኩበት ማለት ነው ይያልኩት ቀጠልኩት ህይወትን ገፋሁት ማለት በቃ አሁን ላይ ያለኝ አማራጭ እሷን ለሰው ጉድፈቻ ሰጥቼ ራሴ ማጥፋት ነበር ወረቀት አለ እስክሪብቶ አለ ከጎረቤት ነው ያመጣሁት በደንብ አድርጌ ጻፍኩት እዛ ላይ እናቴ ላረኩሽ ነገር የመጀመሪያ ልጄ ፈልጌ እንዳልወለድኩሽና ወልጄሽም ቢሆን አንቺ ማስከፋት አልፈልግም እንደምወዳት አባቴን እንደምወደው ሙሉ ቤተሰቦቼ ሀያቴን ማየት በጣም እናፍቀኝ ነበር አንተ ሳላይ እንደዚህ በመሆኔ በጣም ቅርታ ልጄን ግን የወሰዳቸው ሰዎች ማለት የትም ትሁን የትም የሆነ ጊዜ እህት እንዳለች እንድትነግሩ ብዬ ወረቀት ላይ ጻፍኩት አስቀመጥኩት ከዛ በኋላ ስልኬን አነሳሁት ቪዲዮ ልቀርጻት ማለት ነው ቪዲዮ ቀርጻታለሁ ስልኬ ውስጥ ተቀመጣለች ልጄ ደግሞ ለሰው ተሰጣለች ለማን አላቅም ለማን እንደምሰጥ አላቅም አስፋልት ላይ ለምን ላረግ ይችላልው ቲክቶክ ላይ እንደወስጄ የሆነ ሰው ሊወስዳትም ይችላል በቃ ብቻ እኔ ልጄ ከኔ እንደምትለይ አውቃለሁ በቃ እኔስ ወይ ማታ ወይ ዛሬ ጧት ሞታለሁ እንደዛ ካረኩት በኋላ በያ አሰብኩ ቁጭ አረኩት በዚህ በማን ምን ሆነ ከዛሬ ያለችው ልጅ ታማማች ተባልኩ ተደወለልኝ ማለት ተደወለልኝ ልክ ሲደወል ብር አምጪ ማሳከም አለብን ከት ላምጣ ስለሉም ብር አላቅም አቆይም ብቻ አላቅም አሉኝ ከት ላምጣ ምን መሆን አለብኝ አላቅም ስልኬ መሸጥ ነበረብኝ ወሰድኩት ስልኬ ለመሸጥ ሄድኩት እንደዚህ ብዬ አስቦ ቅድሚያ ይገዙኛል ብዬ ችግሬን ተናገርኩት 5000 ብር ይሆንሻል አለኝ ስንት ብር ነበር ይገዛሽ 16000 ብር ነበር 5000 ብር ይሆንሻል አልኩት ከልጄ የሚበልጥ ነገር የለ ስለ 3000 ብር አለኝ ምንም ማድረግ አልቻልኩም
ማለት በቃ መሸጥም ፈለኩት አንድ እኔ እነሱን ያገናኘችው ልጅ ነበር የፈለገ ነገር ቢሆን እኔ 2000 ብር ሰጥሻለሁ ግን ስልክሽን እንዳትሸጪ አለች እሻላል አልኳት አለች ያቺን 2000 ብር ሰጠችኝ ብሩን ላኩላቸው ስልኬን ይዤ መጣ ምን አለችኝ ስልክሽን ስጪኝ ማለት መጣ እሱ ደግሞ አረ አንቺ እውነትን ተፈተነሻል ምን ላርክ የሷ አይደለብኝ አሁንስ ገጠር አባቴ ጋር ደወልኩት እንደው ያላቅ ልትሞትብኝ ነው ልጄ አሁን ድረሱልኝ አልኩት እሪ አልኩት ስንት ብር ነው የሚያስፈልግሽ 4000 ብር አዝቦ 2000 ብሩን በክራ ነው መከፈልከው ከዛ 4000 ብር ላይ አልኩት ላከልኝ ለልጅቷ 2000 ብር ሰጠ እኔ ብሩን የፈለኩበት አሁን አይደለም ስለዚህ ስልኩን ስጪኝ ብሩን ልጅው 5000 ሰጥሽኝ እንሰጥሻለሁ እንጂ ብሩን አልቀበልም አለችሽ ብሩን አልፈልግም ልትሰራ አለች አልፈልግም ብሩ ልሰራበት ነበር በዛን ሰዓት አልተሰራበትም ራሷ ፈቅዳ አይደል እንደሰጠችሽ አለች ከዛስ አልሰጥም አልኩት እኔም በቃ ልክ ውስጥ ገባ አልሰጥም አልኩት ብሩንም ይዤ ሄዳለሁ ስልኩንም ይዤ ሄዳለሁ አይ ከዛስ ይዤ ሄድኩት አልሰጥሽም ብለሻት አልሰጥም ብልያት ይዣት ሄድኩ ልትይዘን መጣች አላደርግም አልኳት አላደርግም ከፈለሽ 2000 ብርሽን እሰጥሻለሁ ስልኩን ግን አልሰጥሽም ደግሞ የሚገርመኝ ነገር ጧት ደውዬ ለተመጣለ ስላልኩ 3000 ብር አዘጋጅተን የጠበቀችኝ 5000 ብር አገለ 5000 ብር ነው 2000 ብር እኔ ጋር አለ ባይ 3000 ብሩን እንትና ልጨምራለኝ አረግን ዘንድ አይነት መርዝ ከባድ ሰዎች አሉ በስማ ይዤ ሄድኩት ብሩን ይዤ ሄድኩት ከዛ በኋላ ደወለች ብሩን ለምን አትልክልኝም አለች አጠፋው አልኳት አላጠፋው አጠፋው አልፈልግም ብሩን አልፈልግም ስትይ እኔ ስጦታ የሰጠሽኝ መስሎኝ አጠፋው አበደች በቃ ስታብ እንዴ እኔ እኮ ስልኩን ማለት ስልኩን ልሸጥልሽ አልፈልግም ግን ብርሽን እንቺ ብዬሻለሁ አሁንም ደግሞ ብር ከሌላ ሰው ተቀብዬ ስትሻለሁ ቤት መተሽ ምትወስጂ ከሆነች በቃ አሁን መከራከር አልፈልግም 8000 ብር አረግልሻለሁ ብሩን አልፈልግም 6000 ብር ይዤልሽ እመጣለሁ ስልኩን ይዤ ሄዳለሁ አለች እንዴ አንቺ ከስልክ ከነው እንደ ችግር ያለሽ አልኳት ከዛ ምን ሆነ አልመጣችም እዛን ቀን ያቺ 2000 ብር አለች ቤት ውስጥ የሚበላ ነገር የለም ለሊቱን ሙሉ ሳስብ አደርኩት ራስን ለማጥፋት ያዘጋጀሁትን ነገርም ትቻለሁ ልጅ ታማለች ተደውሏል ያ ነገር ተቋርጧል በፊት ራበኝ ምናምን ማለላ በቃ ራስን ለማጥፋት ስለሆነ ምንም የሚያደርግልኝ ነገር የለም ምግብ አልበላም አልጠጣም ብያለሁ ለልጅ መኖር ፈልጋለሁ ማለት ጀመርኩት አሁን የሚበላ ነገር የለም ምንም ማራጫለኝ ስልኩን ለማሸጥ በ6000 በእውነቴን ነው ምልክ እሺ ሁሰጂ ስላት ማለት መጣ እንደዚህ ብዬ ስነግራት እሺ ሁሰጂ አልኳት ስላት አይ አልፈልግም ማለች ድጋሚ አልፈልግ 6000 ብር ጨምርች ይችላልስ በ8000 ብር ብላይ መጣች ከዛ ልክ ቤት ስደርስ እንደተጠበቀች አላገኘችው እና በጣም ችግር ውስጥ እንደሆነ ተረዳች በምን አልቅሻለሁ በደንብ በቃ ምን ብዬ ልንገርክ እብድ ነው መስሏት ሰው አየችና አልገዛም ማለች ለምንኳት ግዢ አልገዛም ማለች እሺ በ5000 ብር ራሱ ወሰጂ አልኳት እሺ አልወስድም ማለች ምንም አማራጭ አልነበረም አንድ ጓደኛ ነበረች እሷ ጋር ደወልኩት እንደዚህ አልኳት ምን ይመለከተኛል ታዲያ ነው ያለች ስለራብሽ ምን ይመለከተኛል ነው ጓደኛሽ ከዛ በፊት ግን አብረን የነበረ ነገር የእውነት በጣም ማለት ሰዓት ራሱ አይበቃኝ ባወራለ እሷም ከየትኛ ችግር እኔም ከየትኛ ችግር እንደመጣም ማለት ነው እሷም እንደዛ ስትለኝ እሷም እቺም ደግሞ በስልክ በኩል ስትጨከንብኝ ሰውም ደግሞ በቃ በዙሪያ ያለ ሌላ በቃ እኔ ላይ ያላችሁ ጥላቻ ሌላ ነገር ነው እኔን መሰለኝ ማለት ነው ከዛ ቁጭ ብዬ አወራሁት ከራሴ ጋር ማንንም አይወደኝም አይፈልጉኝም ማለት ተስፋ የለኝም ከዚህ በኋላ ስራ የለኝም ልጅ ይዣለሁ ቤት ውስጥ ነው ያለሁት ስራ ሰርቼ ልጅን ላሳድጋት አልችልም በልቼ ላጠባት አልችልም ከዚህ ሁሉ ለምን አሁን ወጣሽ ልጅሽን ለሌላ ሰው አሰጪኝ አንስቶ ነው የሰጠኝ ብለ ታምናል እኔ ከመሬት አላነሳሁትም አንስቶ ነው ይዘሽ ሂጂ ብሎኝ የሰጠኝ ሂጂ ጣይት ነው ያለኝ አልጥላትም አልኩት አልጥላትም ልጅን እዚሁ አስተኛታለሁ ግን ወጥቼ ጠፋለሁ አልኩት ልክ ወጣው ከበሪው ስወጣ ገደል ታየኝ አለ ድንጋይ የሚፈጭበት ገደል ወደዛ ራስሽን አጥፊ ያለኝ ልክ እንደዚህ ዞር ስል
ከቤት እያለቀሰች ነው ልጅሽ ሳዳምጣት በደንብ እያለቀሰች እርር ብላ የኡነትም ደግሞ መስሎኝ አይደለም እንደዚህ አይነት በአራስነት ድምጽ አይወጣም በደንብ ነው እርር ብላ ያለቀሰችው ልክ ቤት ስገባ ያንን ገደል እያየሁ ነው ወደ ቤት የወጣሁት ቤት ስገባ በዚህና በዚህም ባዋል አፍሳለች አይቼባት አላቅም ካይኗን ባሰርድ አይቻላቅ ታውኩትን አልኩት ቤት ገባ አደርኩት በቃ ከዛ በኋላ ማለት ልነግር ካልች ጭንቀት ለሊት መተኛት የለም ለገላት ሁሉ ያሰብኩት ቀን አለ እንደዚህ ጫርቅ አርጌ የኡነቴን ነው ምልክ ምን አይነት እናት ብትሆኚ ነው ልትለኝ ትችላል ግን ፈልጌ አይደለም በጣም ጭንቀት ውስጥ ነበርኩ በጣም አምሮን የሚወቅሰኝ ሰው አይወድሽም አንቺ በቃ ከዚህ በኋላ ዋጋ የለሽም ምንም ማንንም ካንቺ ጎን ስለሌለ ምንም እዚህ ምድር ላይ የምትጠቅመኝ የለሽ ስለዚህ ግዳያት ከዛ እሷ ስትገይ ለሷ ብለሽ አይደለ ሁለቴ ተመለሽው ግዳያትና ከዛ በኋላ ትጨክኛለሽ ልጅሽን ከገደልሽ በኋላ ትጨክኛለሽ ሰይጣን ነው ከዛ አረኩት የሆነ ብድ ልብስ ነበርና አራሷ ላይ አረኳትና ጫን ማረግ ሲፈልግ ብቻ እግሯና እጇ ፍጭን ታለ ማለት ነው አዛዘነች Jesus Christ ስታዛዝነ በቃ አጥፍቻለሁ ቅርታ አርግልኝ አልኳት እጇንና እግሯን በቃ ብትነስ ታረግ አነሳዋትና አቀፍኳት ግን በጣም አልቧታልኩ ለማንም የእውነት ለማንም ተናግሬ አላውቅም ግን ሁሌ እንደገደልኳት ነው ማስበው አሁን ላይ ራሱ ማለት ነው ባየዋት ቁጥር ልጅን ወደታለሁ ካልጣላትም ግን በቃ ራሴን ለማጥፋት አቅም ስላጣው እሷን ካጠፋት ምንም ነገር አይኖረኝም ገባክ አቅም ይሆነኛል ብዬ ስላሰብኩት ማለት ነው በዙሪያ ያለ ሰዎች ሁሉም ሰው ስለሚጠላኝ ብዬ ስለማስብ ሳነሳት አልቧታል በደንብ ጫና አርጊያታለሁ እና እጇና እግሯ መጫው አችልም Jesus እጇና እግሯ ብቻ ይታየኛል ግን ማብራት በርቶን ያለ ጨለማ ነው ማብራቱ ጠፍቷል እንዴት ሆኖ እንደጠፋ አላውቅም ብቻዬን ነው ቤት ውስጥ ያለሁት እና የሆነ ብቻ ሳነሳት አልቧታል ልቶ ወይስ ልድገምበት አልኩት በራሴ ማለት ነው ስስ ፍራሽ ነበረች እሷ ላይ ተኝታን ያለችው ከዛን አሁንም በፍራሹ መጠቀለል ፈለኩት እቅርታ ከጠየቅኳት በኋላ ማለት ነው ይሄንን ካላረክሽ አንቺ እዚህ ምድር ላይ መቼም ራስሽን ልታጪ አትችይም ይልሻል ድምጹ በደንብ ነው የሚነግረኝ ተነሽ ይለኛል አገሯ ላይ እንኳን ተደፍቼ በጣም ይቅርታ ተሳስቼ ነው ብያት ይቅርታ እየጠየቅኩት እያለ ነው የትራስ በእንትን መጠቅለሉ ይመጣል ስትናት ከዛን ጠቀለልኳት ጠቅልዬ ልቀመጥበት ነበር የፈለኩት አሰብኩት አልሆነም ማለት በቃ እንደምንም ብቻ አሸነፍኩት ከዛ ስሜት ወጥ ማለት ነው ወጥቼ ተኝታ ወጥቼ ሄድኩት አለ ገደል ዘጋቁጭ አልኩት እሷን ተሻት ትቻታ እሷን ከመግደል እኔም በቃ አቅም ስጠኝ ከዚህ ጋር ራሴ ልወርወር አሁን ምን መጣብኝ አሁንም ድካሜ ይሄ እንደዚህ ሳፍናት ያላባት ላብና እጇ መጣብኝ ሁሉም ነገር ቢቀርስ ራቡም ችግር የለውም ማለት ጀመርኩ ራሴ ማታላል ጀመርኩት ራብም ችግር የለውም ማጣትም ችግር የለውም ከዚህ ቤት ቢያስወጡኝ መንገድ ላይ ነው መኖር ይችላል ችግር የለውም ግን ልጅን ድጋሜ ላገኛት አልችልም እኔ አሁን እሷን አጥፍቼ አልሞትም ፈጣሪ በፈቀደች ጊዜ ነው ነፍስ የምትወጣ የሚለው ነገር መጣልኝ ለራሴ ብቻዬን ቁጭ ብዬ አወራሁት ማለት ነው እዛ ገደል ላይ ተመልሼ ገባሁት ከገባው በኋላ አደርኩት ዛንቃ እንደዛ አደርኩም ጀመርኩ በቃ እታገላለሁ ህይወትን ብዬ ማለት ነው በዚህ ማለት መኖር ጀመርኩት በቃ መግፋት ጀመርኩት ህይወትን ማለት ነው እያልኩ አሁን በቃ ያምሮ ጭንቀት በደንብ ጨናነቃለሁ በደንብ አለቅሳለሁ በተለይ ደግሞ የሆነ ነገር አስፈልጓት ለሷ ማረክ ካቃተኝ እዛን ቀን በቃ እኔ የለውም 3-4 ገመድ አንጠልጥዬ እዛ ውስጥ ራሴን አስገብቼ አውጥቼ አቃለሁ እንደውም እኔ ያልሞትኩት እንትኑ ቤቱ ዝቅ ስላለ በደንብ ከፍ ስላላለ እንትኑ ስላልተለንጠለ ነው ብዬ ነው ማስበው ልክ ሁሌ እኔ ራሴን ለማጥፋት ስል እሷ ታለቅስብኛለች ሁሌ እኔ ባሰብኩት ቁጥር እሷ ከንቅልፋ አስተኝቻት እኮ አሁን ሹሹ ብዬ አስተኝቻት በቃ እኔ ከመሸ ማለት ከቀኑ ከረፈደ ሰው መጥቶ በርስ ያንኳኳ ያሉ ወይ ደግሞ እሷ ስታለቅስ መጥቶ ያቃሉ ብቻዋን እንደሆነች ሰው ያገኛታል ብዬ ገመዱን አንጠልጥልና አላደርኩም ወርዳለሁ
አቅም ነው ማጣ እሷን ሰዓት አቅም የለም በቃ ከዛ ተዋለሁ መለሳለሁ በረክነት ቻቃለሁ ግን አልኩት እኔ እንጃ ለሷ ማረግ የምፈልገው ነገር ካለ በቃ እዛን ቀን ራስ ማጥፋት ነው መፍትሄ የሚሆነኝ ለኔ እንዴ አንቺ እኮ ለልጅሽ መሆን ያቃተሽ ሰው ነሽ ለምን ራስሽን አታጥፊም አይኔን ጨፍኝ ገና ከመተኛቴ ብሎ የሚጮህ ነው ቤት ውስጥ ያለ ታነሽ ብሎ ብድርብስ ገልጾልኝ የሚያነሳኝ ሁሉ ነው ያለ ለሰው ስናገር ግን ዝም ብለሽ እኮ ነው ወጥቃጂልኛ ግን እየተጎዳው ያለው እኔ ነኝ እየተራብኩ ያለው እኔ ነኝ በጭንቀት ውስጥ እያለፍኩ ያለው እኔ ነኝ ግን ሰው እንድረዳኝ ነው የምፈልገው ገባክ እንዲሰሙኝ ነው የምፈልገው የሆነቴን ነው 4 ወር ሙሉ በዚህ ስቃይ ነው በየቀኑ ሙከራ በየቀኑ ማልቀስ በየቀኑ ልጄን ለማጥፋት ማሰብ ክትባት ሄጄ ድጋሜ የመጀመሪያው ሳይን ሁለተኛ ክትባት ሄጄ ኮየ ደባባይ ጋር ሚካኤል አለ እዛ እንትን ፓርኩ ላይ አርጌ ለመሄድ በዚህ ጋር እና በዚህ ሰው ይቻቃል ጠላሻት ልትጂ ግን አቅማጣ ፈገግታው ታሪኮን ይናገራል በራስ መተማመኑን ይመሰክራል ያኔት የዴንታል ክሊኒክ ከጥርስ ማከም ይበልጣል በራስ መተማመኑን ያክማል ከቀላል የጥርስ እጥበት እስከ ልዩ የጥርስ ኮስሞቲክስ ዘመኑን በዋጅው ባለሙያዎችን ሰጣለን ምክንያቱም በራስ መተማመኑን የሚገልጽ ደስታ ይገባውታል ጥርሶን ለመታከም መተው ቤተሰብ ሆነው ይመለሳሉ ያኔት ይለያል ያኔት የማን ያዘዋል ሸቱ ሚዲያ የክብር ስፖንሰር ለምንድነው ግን አንቺ ጸበል ቦታ እንደሄደሽ ከተነገረሽ የሚዋጋሽ ጠላት እንዳለ ካወቅሽ ለምን ከዛ ቦታ ራቅሽ ነው ጥያቄ አሁን ረዳሻለሁ የሚዋጋን ጠላት አለ ግን እግዚአብሔር መፍትሄውን ሲሰጥ ትግስት ይጠይቃል አሁንም እንደ ትንሽ ስለታገስሽ ነው እዚህ ቦታ ያመጣሽ አይተውሽም አሁን እዚህ በመምጣትሽ ራሱን አንድ ያጋለጥሽው ስለሆነ ቅጥል ይላል አሰራሩ እየተጋለጠ ስለሆነ በጣም ቅጥል ይላል ግን መፍትሄው አንድ ነው በትግስት እግዚአብሔርን መጠበቅ ለምን እግዚአብሔርን ከዚህ በኋላ አልጠብቀው ለምን ብትል እኔ ልጄ የምትፈልግ ራሴ ነኝ እዚህ ምድር ላይ ያመጣዋት አንቺ አላመጣሻት ማለት በራሴ ስተት ነው የመጣችው በራስሽ ስተትም አልመጣች እኔ ራሴን ብጠብቅ እዚህ ቦታ ላይ ድጋሜ አንቺ ራሱ ምርጥሽ ነው የመጣሽው ለዚህ ምድር አይደለም ስለዚህ አንቺ ማን ቤትሽ የሷን አስወላጂ አታስወላጂ ምናምን እኔ ነኝ ራሴን መጠበቅ ነበረብኝ ከትላንትና ስተት መማር ነበረብኝ ያባክ ትላንትና በዚህ ስቃይ ውስጥ ነው ልጅን ያሳለፍኳት አሁንም ያለችው እቺን መጠንቀቅ ነበረብኝ ማምጣት አለበት ማለት ማረግ አልነበረብኝም በዛን ሰዓት ማረግ አልነበረብኝ ብሎ ነገር የለም በቃ አላስተዋልሽም ሆነ እግዚአብሔር ፈቅዷል ተወለደች በቃ አለቀ ከተወለደች ግን እግዚአብሔር ለምንድነው ለሷ ጥሩ ህይወት ያላዘ ለምንድነው ማታስተው ለምንድነው ጸሎት ማታረጊው ለምንድነው ማትጠብቂ ለምንድነው ሰይጣን ጋር ይሄድሽ ለነሱ ብታረግልኝ አምላክ ለኔ ያርግልኝ አልሽ እኔ የኡነት የሚያረግላቸው በቃ ቢያረግላቸው ስቴጅ ነበር ብር ቢሰጣቸው ወርቅ ቢያዘንብላቸው ሄዳሉ ለምን እንደሚሰጣቸው ለልጄ ጥሩ ህይወት ከሰጠኝ ሄዳሉ ለልጅሽ ምንድነው ጥሩ ህይወት የሚሰጥሽ እንዴት ነው የሚሰጥሽ ልጅሽን ግዳያት የሚለው ኃይል ላንቺ ልጅ ጥሩ ነገር ይሆናል ግዳያት ይያለሽ ራስሽን ከገደሉ ላይ ወርውረሽ ሙቺ ይያለሽ በምን አይነት ሂሳብ ነው አንቺ ጥሩ ይሆንልኛል ብለሽ የምታስቢው እስቲ ንገረኝ እንዴት ማስተዋል ብትችይ እንጃ ማለት በቃ ከነሱ አይቼኩ ከነሱ አይቼ ለነሱ በቃ ጥሩ ነገር አለ አሁን ላይ የመጨረሻቸውን አላውቅም እሱን እግዚአብሔር ነው የሚያውቀው አሁን ላይም ቢሆን እነዚህ ሰዎች ምንም እየኖሩ አይደለም እስቲ ጂነት አሁንም ቢሆን እየኖሩ አይደለም በነገራችን ላይ አመድ እያላሱ ያስላሱ ደግሞ ሰው እየወደቀ ያየሽ ምኑ ነው ጥሩ ነገር ኑሮ እስቲ ምንድነው ነገርኝ እንደዛም ሆኖ ግን አሁን ላይ ያሉት ደስተኛ ናቸው ለልጃቸው ያደረጉ ነው ደስታ ምንድነው አንቺ ለልጃቸው ያደረጉ ልጅሽ ግን ምንድነው የምትፈልገው እስቲ ንገሪኝ አሁን ልጅሽ ኖራለች አይደለ በጣም ታምራለች እኮ ሳያት ያብታም ልጅ እኮ እንደሷ አያምርም አታምርም እንዴ ታምራለች ምን አብልተሻት ምን አጣጣሻት ነው ያማረባት እስቲ ንገሪኝ ፈጣሪ እሱ ተሰገም ጄኔ ምንም አርገላት አይደለም ብሎ ይኸውልሽ ማናችንም በዚህ ቦታ ስንቆም ቤተሰቦቻችን ስላበሉን ስላጠጡን አይደለም እሺ ማናችንም እግዚአብሔር ሆኖለት ነው የሚኖረው ልብስ አይደለም ልጅሽ የምትፈልገው ምግብ አይደለም ልጅሽ የምትፈልገው ቤት አይደለም ልጅሽ የምትፈልገው እንደዛ ቢኖር ዛሬ ትሞት ነበር እኮ እንዴ ሳትበላ ሳትጠጣ እግዚአብሔር ባይኖር እኮ ድሮ ትሞት ነበር እኮ አንቺስ አይ እግዚአብሔርን አልጠብቅም ስትይ እሺ ጠብቂው እንዴት እንደሚሆን እናያለን እስቲ አትጠብቂውና ከዛ ምን እንደምትሆኚ ደግሞ እናያለን የምትናገሪው ንግግር እኮ ከእግዚአብሔር ጋር ያለሽን ግንኙነት እኮ ይናገራል እኮ እኔ ወደዚህ ስመጣ
መጀመሪያ ጊዜ ሲደውል በተስፋ ነበር የደወልኩት ለኤዱ ማለት ለራሴ ባልኖር ለልጄ ቦታ ለማፈለግ ነው በቃ ልጄን የሚያሳድጋት ሰው ከተገኘ ነው በማለት ነው ለኤዱ የደወልኩት ልክ ደውዬለት ዛሬ ሲደውልልኝ ግን ማንሳት አልፈለኩም ለምን እንዳትሄጂ ምንም ተስፋ የለውም የሚለኝ ልጅሽን የሚያገኝ ሰው የለም ልጅሽን የሚረዳሽ ሰው የለም እንዳትሄጂ እያለ ሁለቴ ደውላ ነው ከነጋ ስናወራ ምንድነው ያልሽው ቅድም ማለት በቃ ዛኔ ተስፋ ነበር የሚታየኝ በቃ ጥሩ ነገር ነበር የሚታየኝ ከዛ በፊት ግን ወደዛ ሳልመጣ እሱን ራሱ እዚህ ቤት ከገባው ነው ተስፋ የሚታየኝ ኤዊን ካገኘሁት በኋላ ነው ተስፋ የታየኝ ይሳካል በቃ አንቺ ጸልይ እያለችኝ ነው የመጣችው እና ለኤዱ ሁለቴ ደውላ ነው ስልክ ያነሳውላት ሶስተኛ ላይ ነው አላየው ነበር ያልኳት ግን እያየሁት ነበር ዝም ያልኩት ለምን መሰለሽ ሶየው እዛ ሄዶ መክፈል ያለበትን ከፍሎ አንቺ ላይ የተላኩብሽ ሰራዊቶች አሉ እነዛ ሰራዊቶች ዋና ዓላማቸው እንደሆነ ልንገርሽ እግዚአብሔር የሚባለውን ኃይል እንዳታዩ መልካም ነገር በጎ ነገር እንዳታስቢ በሽበት ሁሉ ነገሮች ጨለማ መስለው እንዲታዩሽ እና ያንቺን ነፍስ አጥፍቶ ሚሽን አኮምፕሊሽድ ሷንም ገለናል ልጇንም ገለናል yes የኛ ሰራዊት አርገናል ማለት ይፈልግ ለዚህ ደግሞ ማድረግ ያለባቸውን ነገሮች ሁሉ ያደርጋል ፕላስ ምን አለ ያንቺ አለማወቅ አለ ያንቺ አለማወቅ ምን ይሰጣቸዋል ለነሱ ጉልበት ይሰጣቸዋል ምን አለማወቅ እንዴት ጸሎት ማድረግ እንዳለብሽ አለማወቅ ቂም መያዝ መስቀልሽን አውጥተሽ መጣል ፕላስ ደግሞ ሰይጣን የሚያሳይሽን ነገር ውስጥ ብርሃን አለ ብለሽ ማሰብ ስንት ጊዜ ሞክርሽ እስቲ 3 ጊዜ ገመድ አረክሽ ምን ይወጣ መስሎሽ ነው አሁን ራሱ ስመጣ ከገባ በቃ ልጄ የሆነ ነገር ታገኛለች እኔ ራሴን አጠፋለሁ ብዬ ነው የመጣሁት ከዛ ምን ይወጣ ይመስልሻል በቃ ልጄ ማደካ ባለበት መንገድ ታድክ ህዝብ ፍለፊት ከደረሰች እናትም መውሰድ ከቻለች ተሰድ እኔ ግን ተመልሼ ስመጣ እዚህ ነው ራሴን ማጠፋ ብዬ ነው ከቤት ስመጣ ተናግሬ መጣ ከዛ ራስሽን አጠፋሽ ከዛ ምን እንዲሆን አንንጃ ብቻ ግን ምንም እኔ የመኖር ተስፋ አይታየኝም ምንም ነገር በቃ ውስጤ ላይ አለ በቃ አላደርግም ዛሬ ብዬ እንኳን ከራሴ ጋር ተነጋግሬ ነገ ተነስሽ ራስሽን አጥፊ የሚለኛል ለምን ጸሎት እያረግሽ አይደለም በጎ ነገር እያሰብሽ አይደለም ሰዎች ጋር ጥሩ እያወራሽ አይደለም የበደሉሽ ሊቅል እያልሽ አይደለም ትልቁ ስተይቱ ጋር እንደመጣል እንገርሽ ባልሽ ጋር ስትሄጂ ሁለተኛው የልጅሽ አባት ጋር ስትሄጂ ዓላማው ምንድነው እሱን ለማስቀናት ብለሽ እንጂ እግዚአብሔር ሆይ ሚወደኝን ሚንከባከበኝን ለልጄ ጥሩ አባት መሆን የሚችለውን ባልሰጠኝ አላልሽም እሱ ከሴቶች ጋር ተኝቶ ፎቶ ከሚልክልኝ ከሆነ እኔ ለምን አላደርግም ብለሽ እግዚአብሔር ግን በማትናገር በዲዳ ልጅሽ ውስጥ አድጎ እሷ ፈቅዳለት እያለቀሰ እንባ ያስወጣ ላብ ያስወጣ እጇን እንዲያረገ ሊያድንሽ ነፍስሽን ሊያድን ካጠገብሽ ይመጣል ይናገራል በሕፃን ልጅ አድሮ ማለት እቺ ሕፃን ልጅ የተወለደችው ላንቺ ነው ባይዘው እንጂ እግዚአብሔር ድሮ ነበር መጣፊው በመክንያት እቺ ልጅን የላከልሽ አንቺን እንድታድን ነበር ከዛ ገባውና ሰይጣኑ ምን አለ እሷን አጥፋታል እሷ ግን አንቺን ለማኖር ነበር የመጣችው የሌለ ጭካኔሽን ወደ መልካምነት እየቀየረች ለቅሶዋ ሙዚቃ ሆኖ ያዳንሽ ታዲያሽ እግዚአብሔር ምን ያድርግ ከዚህ ይበለጥ በዛ ላይ ምን ያልሽኝ አሁን ጭራሽ አልጠብቀውም እኔ ከዚህ በኋላ እና ታዲያ እንዴት ነው የምታገኘው ለምን ጥበብ የለሽማ ትዕግስት የሚባል ነገር አለ የመንፈስ ፍሬ ነው መታገስ መጠበቅ መቀበል ዳዊት 40 ዓመት ጠብቋል ኢዮብ ምን እንደሆነ ታውቂያለሽ ሚስቱን ልጆቹን ንብረቱን እንዳላጡ ታዩ እስቲ ኢየሱስ ክርስቶስን ደሞ ተመልከች እስቲ ታዩ ሌላዎቹን ታያቸው ሰይጣን አልፈተነውም አላነበብሽም ታሪኩ አልተራበም አልተጠማም አልተሰደበም አልተሰቀለም እና ራሴን ላጥፋ ነበር እንዴ ያለው ወይስ እግዚአብሔርን አልጠብቅም ብሏል አልጠብቅም ከዛሬ ጀምሮ እዚህ አላለም እኮ ታክሷል መንገዱ ያስለውረ አንቺ ግን ትንሽ የእግዚአብሔርን ብትታገሽው ደግሞ ብዙ በረከትን ታገኛለሽ ግን አልታገስሽም ተቆነጠነትሽ እግዚአብሔር ደግሞ የሚሰራው በትዕግስት ነው የሚሰራው ኃይለኛ ነው መንገድ አለው ጥበብ አለው ልብሽንም ደግሞ ያረጋጋዋል ልጅሽንም ደግሞ የሚያኖረው እርሱ ነው ተስፋም የሚሰጥሽ እግዚአብሔር ነው እስካሁንም ድረስ ያለሽው ለእግዚአብሔር ነው ግን ምንድነው ችግሩ አታቂም ቁጭ
ቁጭ ብለሽ ወይ ጠይቀሽ ወይ አልተማርሽም ባለማወቅሽ ምክንያት እግዚአብሔርን ካንቺ ታሸሻለሽ ሰይጣን ደግሞ ብርቱ ተዋጊ ነው እስከ መጨረሻው ነፍስሽን እስኪጠላት ደቂቃ ድረስ አይለቅሽም በዚህ ተጸጸተሽ እግርሽ ልጅሽ ላይ ወድቀሽ ይቅር በይኝ ልጄ ብለሻት በዛ ጋር ፍራሹን አንሺልሻል እስክትሞቺ ድረስ አይለቅሽም ሁሉ ጊዜ ነው ሳስተምር ሁለት ነገር ነው የምናገረው መጀመሪያ የሆነውን ነገር ተቀበይ እግዚአብሔር ምንም ያጠፋው ነገር የለም ምንም ያጠፋው ነገር የለም ሰውነት ሰጥቶሻል ልብ ሰጥቶሻል ኦክሲጅን ሰጥቶሻል ደም አጥንት ሰጥቶሻል አንቺ ግን መጠበቅ ነበርብሽ አልጠበቅሽም አጣሽው ችግር ውስጥ ገባሽ ደግሞ ችግሩን በሌላ ችግር አረግሽ ተቀበይ ለምን እንዲሆነብኝ አይባልም በቃ ሆኖብሻል አልጠብቅህም አትበዩ ጠብቂው እግዚአብሔር ያንቺ ነፍስ ያሳስበዋል አዎ ያስጨንቀዋል መላእክቶቹን ይልካል አዎ መጥቶ ተሰቅሎልሻል አዎ እስከ መጨረሻው ምንም ብታርግ ይጠብቅሻል አዎ ይወድሻል ያፈቅርሻል ግን ይሄን ሁሉ የሚያደርገው ለአንቺ ነው እንጂ ለሱ አይደለም አትጨክኝበት ቸርነቱን ምንም እንዳላደረገልሽ አርገሽ አታወሪ ሁለት ራስሽንም ሰዎችንም ከውስጥሽ ይቅር ማለት አለብሽ እግዚአብሔር እንዲሰራ ማለት ነው አለበለዚያ በረከት ወደ አንቺ አይመጣም ሂጂ ፈልጊ ንስሐ አባት ፈልጊና በቃ ንስሐ ግቢ እግዚአብሔር እንደሰው አይደለም ባለፈው እንደዚህ ያርገሻል ብሎ ቂም አይቆጥርብሽ ልብሽን ለንስሐ ካዘጋጀሽና ይቅር በለኝ ካልሽው ይቅር ይልሻል ማንንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው ቅዱስ ጳውሎስ ትናንትሽን በሙሉ ይደመስሰው አዲስ ያረግሻል ከውስጥሽ አልቀሰሽ አንብተሽ ሲሆን ማለት ከዛ ሶስት ታገሽ አትቸኩይ ቀስ በይ አትቸኩይ ስንት ዓመትሽ ነው 23 ዓመትሽ እኮ እንደው በትንሹ 50 ዓመት ኖርሽ ቢባል እኮ ከዚህ በኋላ እኮ 26 ዓመት ትኖሪያለሽ እንደው በትንሹ 50 ዓመት ኖርሽ ቢባል ብዙ እንዳንቺ ያሉ ልጆችን የምታድኝ እኮ ሴት እኮ መሆን እኮ ትችያለሽ በመተት የተበተቡ በወንድ የተሸወዱ ገንዘብ አጥተው የተቸገሩ ሰዎችን እኮ ቆመሽ እንድታስተምሪ እኮ በዳንኤልም ሊያደርግ እኮ ይችላል መቼ ከፈቀድሽና ከታገስሽ እኮ ነው ሁላችንም እኮ ትንሽ ብሎ ታክሰን እኮ ነው እግዚአብሔር የሚጠቀመን እስከ መቼ ነው መታገስ ያለብሽ እግዚአብሔርን ፈትኙ ማለት ሳላማርር እየተቃጠልኩም ቢሆን እጠብቃለሁ በዩ በዛ በአስፋልት ዳር ማን ነው ሰው የላከው እግዚአብሔር ነው ያ ያላከራይ ቤት ገብተሽ ማን ያኖርሻል ማን ያኖርሽ እግዚአብሔር ነው ራስሽን ልታጠፊ ስትል ማን ነው የመለሰሽ እግዚአብሔር ነው ጣዖት ልታመልኪ ጫፍ ላይ ስትደርሽ ማን ነው የመለሰሽ ጠይቀሽዋል እግዚአብሔር ነው ጸበል ሄደሽ እንድትለፈልፍ ያደረገው እግዚአብሔር ነው ግን ፉሊ አላመንሹ ሙሉ ለሙሉ ይሄው በቃ ልጅ ያንተ ልጅ ናት ከገደልካትም ግደላት ካኖርክ ማኖራት ብቲ እግዚአብሔር ሳይውል ሳያድር ነው የሚመጣው እግዚአብሔርን ጠብቂ ሲባል አንድ ዓመት አይደለም እግዚአብሔር አሁን ውስጥ ነው የሚሰራው ግን ያንቺ ጥርጣሬ ውስጥሽ ላይ ኩንታል ስለሚያክል ተራራ ስለሚያክል ያን እስክታፈርሽው ጠብቂው የተባርሽው እንጂ እንደዚህ ይሰራል እግዚአብሔር የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይሄን ተራራ ከዚህ ተነስተ ወደዚህ ብትሉት ይሄዳል ግን እምነት ግን የለም ለምን ጥርጣሬ አለ ካንቺ አልፎ የልጅሽን በረከት ነው መዘግ ታገሽ በጣም ነው የምፈራ ራሴን ዛሬውን ነገውን የምጠፋበትን ቀን ማለት ይኸውልሽ ብዙ መከራ ያደረሰብሽ ልጅ ነሽ ሰይጣን በልጅነትሽ ያደነሽ ሴት ልጅ ነሽ ይሄን ሁሉ የምታደርጊው አንቺ አይደለሽ በአንቺ ውስጥ ሆኖ ነው ራስሽን አጥፊ የሚልሽ ልጅሽን እንደዚህ አድርጊ የሚልሽ አንቺ አይደለሽ መጀመሪያ ወቂ አንቺ አይደለሽ እሺ ይሄን ድምጽ አንቺ አይደለሽ ማን ያዘዋል ምን አለበይ ህይወትሽ በጣም ተስተካክሎ ትኖሪያለሽ ኢነርጂሽ ደግሞ ፓወርፉል ነው ብትነግጂ በጣም ማትረፍ ምትቺ ሰርተሽ የማይደክምሽ ነሽ ጭንቅላትም አለሽ ስታወሪ ራሱ ጻጋለሽ ያስታውቃል በነገራችን ላይ ማናችሁም ኔጌቲቭ ኮሜንት እንዳታረጉባት እቺ ልጅ ህፃን ናት ገና 23 ዓመቷ ነው በስንት ዓመትሽ ነው ያረገዝሽው የመጀመሪያ ልጅ 16 በቃ በ16 ዓመቷ ነው ያረገዘችው ማንንም ሰው ላይ ያጠፋ ይችላል ማናችሁም አትፍረዱባት እኔ በሷ ቦታ ቦን ስለውነት ካንቺ የባሰ አደርግ ነበር እየፈረድኩብሽ አይደለም ስቆጣሽ እሺ እንደ ታላቅ ወንድም ነው መቆጣሽ እንጂ ያደረግሽው ነገር በሙሉ እኔ ባንቺ ቦታ ቦን በመጀመሪያው እኔ ወድቄው ነበር ማንንም ላይ መፍረድ አይችልም ማንንም የተሻለ አማራጭ ቢኖረው ማንንም ክፉ ነገር አያረጋም እናትሽ ላይ ማተፍረጅ ግድ የለሽም ይሄን ሲያዩ ምናልባት ልባቸውን እግዚአብሔር ከከፈተ ልታዝንልሽ ትችላለች እናትሽ ይሄን ቪዲዮ አይታ ልጄን አልተረዳዋትም ልትል ትችላለች እግዚአብሔር በልቧ ካለ እግዚአብሔርን ከፈራችሁ ያንቺ መታቀፍ መናፈቅ ሊገባት ይችላል አባትሽ አያቶችሽ ወንድሞችሽ በድለናታል ስጋችን ናት ደማችን ናት አጥንታችን ናት ብለው ሊገባቸውና ፈልገው ካለሽበት
ልጅሽን ወስደው ከነስተትሽ ሊያኖሩሽ ይችላል ነገ በእነሱ ግፍ እንዳይመጣ ከፈሩ ይሄን ያደርጋሉ እነሱ ባያደርጉም የሚያደርጉት እግዚአብሔር ልጆች አሉት ልክ በአስፋልቱ መሃል መጥቶ እንዳዳነሽ ሰውዬ ልጆች አሉት እግዚአብሔር ብቻችንን አይደለንም ቅዱስ ገብርኤል ቅዱስ ሚካኤል አለ መጥቶ ያድንሻል እስክትፈቅጂላቸው ነው የሚጠብቁት እግዚአብሔርን ታገሹ ጠብቂው ግድ የለሽ አንተ ልክ ነህ በይው አጥፍቻለሁ አለማወቄ ነው በይው አለመማሬ ነው በይው የማደርገውን አላቅም ይቅር በለኝ በይው ፊትን ወደ እኔ አዙር በይው አልቅሺ ግን ከትዕግስት ጋር ይሁን በእልህ ሳይሆን በእምነት ጸሎት አድርጊ ማንንም ሰው እግዚአብሔርን ይዞ ወድቆ ያቀም ስለ እውነት ነው የምልሽ አዝኛ ያቃለሁ ተሰድቤ ያቃለሁ ተርቤ ያቃለሁ ሰይጣን አንገዳግሮኝ አስለቅሶኝ ያቃል በእግዚአብሔር ላይ ጥርጣሬ እንዲኖርኛ አድርጎ ያቃል ግን እግዚአብሔርን ስጠራው ደርሶልኛል ይሄን እኔ ከፈቴ ከልምዴ ነው የምናገርሽ እሺ ከልምዴ ከተጻፈ ከምናምን ሳይሆን ከራሴ ልምድ ይሄን መሰክራለሁ ደርሶልኛል አይቻለሁ ማተብሽን አድርጊው ግድ የለሽም እግዚአብሔር ባደረገም ሰዓት ሳይሆን ባላደረገም ሰዓት ተገዥለት እግዚአብሔርን በተራ የምድር ጉዳይ አይደለም ምንፈትነው ከሞት በኋላ ራሱ ምን እንዳዘጋጀልሽ አታቂ ከእግዚአብሔር መንገድ ብዙ ሰዎች ጠፍተዋል ለተራ ብርና ወርቅ ለጠፊ ነገር ብለው የማይጠፋውን እግዚአብሔር አባታቸውን አሳዝነዋል ደስተኞች ደግሞ አይደሉም እሺ ቅድም ደስተኛ ናቸው አይደሉም ሰላም የላቸውም አንቺም በሆንኩ ብለው ይመኛሉ መኝኝ አንቺም በሆንኩ ብለው ይመኛሉ ብርም ትምርትም ገንዘብም ስራም ኖሯቸው ምን አለ እሷን በሆንኩኝ ይላሉ ልክ መመስለሽ ስትገቢበት የለም ከሩቅ ብልጭልጭ አድርጎ ያሳሻል ስትገቢበት የለም እግዚአብሔር ግን ይኸው ልጅሽን ሳታበይ ሳታጠጪ ቆንጆ አድርጎ አሳምሯታል እና ሰዎች እናትና አባቶች ቢገባቸው እነሱ እንዳልሆኑ ራሳቸውን አውጥተው ጌታ ሆይ አንተ ልጄን አሳድገው ቢሉት ጣልቃ ይገባል አንቺ ግን አንቺ ለማሳደግ ስለሞክርሽ ወይም እናትሽ መታ ወይም እህትሽ አይደለም ታያቸው አሁን ማን እንደሚደውልሽ አታቂ ማን እንደሚያድንሽ አታቂ ስንት ሰው አይዞሽ እንደሚልሽ አታቂ ሰው ግን እንዳይመስልሽ እሺ ሰው አይደለም አሁን እዚህ ጋር ሲያወራ ማን አይዟል የሚያወራልሽ እንዳይመስልሽ ይሁላ ሰው ካሜራ ተተን በዚህ ሌሊት ምናምን እምንቀርጸው እኛ እንዳልመስልሽ እግዚአብሔር ነው እዚህ ቤት ያመጣሽ እግዚአብሔር ነው እኛ ነው መስላለን እኛ አይደለንም እኛ ክፉ ሰዎች ነን እግዚአብሔር ሰዎችን ይተከማል ስንት ሰው ልጅ እንደሚመኝ ታውቂያለሽ ልጄን ልስጣችሁና ውሰዱ ብትይ ስንት ሰው የሚሰለፍ ይመስልሻል ስንት ልጅ የሌለው ያልወለደ ሰው አለ ብዙ ሀብት ኖሯቸው ልጅ የሌላቸው ሰዎች አሉ ወስደው ያሳደጉልሻል ግን እግዚአብሔር ላንቺ ይች ልጅ ይሰጠሽ እንዳትጠፊ ለንሳ እድሜ እየሰጠሽ እኮ ነው እያስተማረሽ እኮ ነው የቤተክርስቲያን አባቶች በየሃይማኖቱ ያላችሁ አባቶች ካላችሁ አንዳንድ ይሄ ጥበብ ስለሚገባችሁ ከኛ ከትንንሾች በላይ ሰዎች ራሳቸውን እንዲጠብቁ በዚህ ጉዳይ በጣም ማስተማር አለብን አባቶቻችን እንዴት ጠብቀው ይሄን ሁላ ዘመን እንደኖሩ አልገባንምና ይሄን ነገር የምታውቁ አባቶች ካላችሁ መንፈሳዊ ውጊያውን እንድናሸንፍ ልጆችን ማስተማር በጣም የተገባ ነው ስለዚህ አንቺ ልብሽን ካልከፈትሽ እግዚአብሔር ሊረዳሽ አይችልም እና አንድ ተቀበይ ሁለት ይቅርበይ ራስሽንም ይቅርበይ ወደሽ አይደለም እንደዚህ ያርግሽ አሁን አንዳንድ ሰዎች አይገባትም ምን አይነት ጨካኝነት ልጇን ልትገድል እንደዚህ ልጅ አይ የባሰ ሊሆን ይችላል ጠላታችን ማን እንደሆነ አታውቁት ራስሽን በጣም ይቅርበይ ፍቅር ያስፈልግሻል ልጅሽንም በጣም በፍቅር ማሳደግ መቻል አለብሽ ከብርም ከስራም ከሁሉም ነገር ሰው ወጥቻለሁ በጣም ሰው ናፍቆኝ ያውቃል አውርቼለት እስቲ አይኔን አይቶ የሚረዳኝ ሰው ብያውቃል ምንም ባያረግልኝ ሰው በቃ ያልፈልቀን የሚለኝ ሰው ናፍቆኝ ያውቃል አላቅም ከቤተሰብም ርቅ ያለው ከጓደኞች ከሁሉም ርቅ በዙሪያ ያሉ ሰዎች በሙሉ ነው የሚጠላው በእግዚአብሔር ፍቅር ያልሞላሽውን ልብ ማንንም ሰው ቢመጣ አይሞላልሽ ለምን እንደው ልንገርሽ ሲፈን ሁሉም ሰው ስቃይ ላይ ነው ሁሉም ሰው ታውቂያለሽ እንዳንቺ ፍቅር አላገኘም ሰው እንኳን አንቺን ቼክ ላደርግ ለራሱ የለም ስለ እውነት ነው የምልሽ ይሄን ቪዲዮ የሚያዩ ካንቺ የባሰ ሁኔታ ውስጥ ያሉ ሰዎች በጣም ብዙ ናቸው ሁላችንም እየተቀጠቀጠን ነው ያለነው ሁላችንም እየተለጠለጥን ነው አንዳንዶቻችን ግን እናስመስላለን ብር ስላለን ለብሰን ሽቶ ተቀብተን ፎቶ እየተነሳን እናስመስላለን ሚበላው ሚጠጣው ኖሮ እኮ ነው ከፈቁ ላይ ራሳቸውን የሚወሩት ለምን አጋነንት ጭንቅላታቸውን ሀክ ስላደረገ ማለት ነው
ሰው አትፈልጊ እሺ እግዚአብሔርን ፈትኙ ያመጣልሻል እኮ ፈትኙ አትፈልጊ ማለትሽ አይኖ ሰውነን ሰው ያስፈልገናል ሰው ስለሆነ አሁንም እያወራን ያለነው ግን እግዚአብሔርን ፈልጊ ሁሌም ይታመነው እሱ ብቻ ነው እኔ የሰራለኝ ነው ምንግርሽ እንግዲህ ከንባብና ከልፋት ከድካሜ ምን ገባኝ መቀበል ጥሩ ነው በቃ ማማራ ያስፈልጋል እግዚአብሔር ደግሞ በቂ ነው በጎ ነገርሽ ላይ አተኩሪ መራመድሽ ልጅሽ አለመሞቷ በጣም መልካም ነው የእናትሽ በህይወት መኖር በጣም መልካም ነው እንደዚህ ቦታ መቀረጽሽ በጣም መልካም ነው እንደዚህ አይነት ወዳጅ ማግኘትሽ በጣም መልካም ነው ተመልካቾቻችን እንግዲህ አይታችኋል ታሪኳ አስተማሪ ነው በጣም ፔንፉል ነው የአብዛኞቻችንን ህይወት የሚናገር ነው ተጠንቀቁ በእውነት ተጠንቀቁ ብር ስታሳዱ ቢዝነስ ስታሳዱ ትዳር ስታሳዱ የልብና የነፍሳችን ጉዳይ አትዘንጉ በአንድ መተት ሰዎች ህይወታችሁን ገደል ሊከቱት ይችላሉ ይሄው እያየን ነው እንግዲህ ጸበል ሄዳ ነው መተት የተናገረው የነፍሳችን ጉዳይ በጣም አስቡ ከቀናችሁ በፊት አምላክ እንዲቀድም በጣም ጠይቁት በፈተና መካከል ጽኑ መልካም ስራዎችን ስትሰሩ ከእግዚአብሔር እንደሆነ ወቁ ክፉ ነገር ስትሰሩ ከሰይጣን እንደሆነ ወቁ እህታችንን ደግፏት ከታች ስልክ እናስቀምጣለን አካውንቷን እናስቀምጣለን እርዷት እናስቸግራቸዋለን አዎ በዚህኛው ታሪክ ልባችሁ የተነካባችሁ ሰዎች ካላችሁ መጀመሪያ ደውላችሁ አጽናኗት ፍቅር ስጧት የት አካባቢ ነው የምትኖሪው ኮዬ የኮዬ ፍሎ ያለበት አካባቢ በቃ ወደ ኮዬ አካባቢ ወደ ቅሊንጦ አካባቢ ወደ ጎሮ አካባቢ ያላችሁ ሰዎች ካላችሁ አትሊስት ቤተክርስቲያን ጠርታችኋት እናቶች የንሳ አባቶች ያወራችበት ቦታ ሚካኤል ቤተክርስቲያን አቋለው እኔም ደብር ነበረ እዛ ሰፈር ኖር ያላችሁ አባቶች ካላችሁ ደውሉና አጽናኗት እንግዲህ በአንዲት ነፍስ መዳን በሰማይ ዘንድ በመላእክት ዘንድ ደስታ ይሆናል ነው የሚለው ቃሉ በአንዲት ነፍስ ስትድን እግዚአብሔር በጣም ይደሰታል እና ነፍስሽ ድኖ ማየት በጣም እፈልጋለሁ እርዷት አግዟት የናንተ ትንሽ እርዳታ ለሷ ተስፋን ይሰጣል በስተመጨረሻ የምትዩ ነገር አለ በስተመጨረሻ እናቴን ነው ቅርታ መጠየቅ የምፈልገው ከውስጥ ያለውን ጥላቻ አውጥቻለሁ ማለት በቃ ይበቃኛል በጣም ተሰቃየሽ ተሰቃይቻለሁ ልቧ አዝኖብኛል ሀያቶችም እንደዛው እና ይሄንን ቪዲዮ የምታይ ከሆነ አጋጣሚው እንኳን ካየሹ ሀያቶችም እንደዛው በቃ ከልባችሁ ይቅርበሉኝና እስቲ እዩኝ የት ጋር እንዳለው ምን ላይ እንዳለው ብዙ ነገር አጥቻለሁ ግን የእናንተ ፍቅር ማታት ቆርቶኛል እናቴን አፍቀሽኛል አጥፍቻለሁ ግን በቃ ናፍቀሽኛል አሁን ይቅርበኝና እቀፊኝ አዋሪኝ ፈልጌ አይደለም ካንቺ ቤት የወጣሁት ፈልጌ አይደለም ካንቺ የራኩት ግን በቃ ተሰቃይቻለሁ እኔ ለልጅ ያለኝ ቦታ አንቺም ለኔ ያለሽ አውቃለሁ ግን በቃ ይቅርበኝ እናቴ ይቅርበኝ ሁሉንም ይቅር እላችኋለሁ አንቺን ለማስደሰትም ነፍሴንም ለማስደሰት ለኔም አልጠቀመኝም ቂም መያዝ ጥላቻ መያዝ ምንም አልጠቀመኝ ቂም በያዝኩበት ልጄም ደግሞ እግዚአብሔር ይመስገን አሁን ደህና ነች በቃ ምንም በዛን ሰዓት ምንም ትሆንብኛለች ብዬ አስቤ ነበር ግን አሁን ምንም ስላልሆነችብኝ እቅር ብያችኋለሁ ሁሉንም ይቅር ተጠይቃለሁ አንቺን ለማስደሰት ግን አንቺ ይቅርበኝ መጀመሪያ አይነ ጎርታሽ ሊሆን ይችላል ግን በቃ ልጅሽ ናትና ስለ እግዚአብሔር ብለሽ ይቅርበያት እንደዚህ አዝና ደግሞ እቺ ሴት ነገ ሌላ ነገር ብትሆን ላንቺም ደስ አይልሽ ለዘራችሁም ጥሩ አይደለም እና በቃ ይቅርበያት አንቺም በመትሰሪበት ቦታ ሰላም እንዲኖር የሚያስጨንቅሽ ነገር ከውስጥሽ እንዲወጣ እናቷ ይቅርበያት እህት ወንድሞቿም ደግሞ በቃ እቺን ጻልጅ እንግዲህ ያስጨንቃችሁ ምንም አትጠቀሙ የት አካባቢ ነው ያሉት ወደ ሰላላ አካባቢ ነው ያሉት በቃ እቺን ጻልጅ እንትን ብላችሁንም አትጠቀሙምና እባካችሁ ብትችሉ ኑና ካለችበት ቦታ እስቲ አጽናኗት ሰርፕራይዝ አርጓት በቃ ኑ አዋጡና ብር ምናምን ነገር አንድ አፍታ መታችሁ ብትሄዱ ደስ ይላል በቃ ትጽናና እባካችሁ ድረሱላት ሰይጣንን አናስደስት በላችሁ ከማከላችሁ እግዚአብሔርን የሚፈራ ሰው ካለ አስተባብራቸውና ይዘመተ ልጇን አቅፋችሁ በቃ ሰላም ታገኝ አጥፍታለች በድላለች ግን መተት ተደርጎባት ነው በቃ እንዲሁም ሆም ብላም ቢሆን ግን ይቅር በሉኝ ከተባለ ይሄን ሁላ ታሪክ ሰምታችሁ
ይቅር በሉ ስለ እግዚአብሔር ብላችሁ ይቅር በሉ እግዚአብሔር ልቦናችሁ ያራራ ነው የምለው ሰው ለምን ከመልካምነት መጥፎነትን እንደሚመርጥ ከፍቅር ለምን ጥላቻን እንደሚመርጥ ከእግዚአብሔር ለምን ባዕድ አምልኮን እንደሚመርጥ ከብርሃን ለምን ጨለማን እንደሚመርጥ አላቅም እስከመች እንደምነቃ አላቅም እግዚአብሔር አምላክ እንግዲህ ቸርነቱን ያሳድርብን እግዚአብሔር አምላክ ብርሃኑን ማስተዋሉን ይስጠን ከክፉ ነገር ሁሉ ይጠብቀን ካስፈሪ አውሬ ከአጋንንት ውጊያ ሁላችንም ይጠብቀን ነው የሚባለው በየቀኑ የተለያየ ታሪክ ነው የምንሰማውና ልብ ያደማል ታሪኩ እግዚአብሔር ባይኖር ኖሮ አንድን ቪዲዮ እኛ አንፈጥርም በነገራችን ላይ አንድ ቪዲዮ አንቀርጽም ግን የማስተዋላችን ቁጥር እየጨመረ ሲመጣ ይሄ ነገር ያስፈልጋል ብለን ነው ይሄንን የምንቀርጸው የናንተን ልቦና ለማስጨነቅ ሳይሆን እንድትነቁ በማሰብ ነውና እባካችሁን ንቁ ሰዎች ጸሎት ያስፈልጋል እምነት ያስፈልጋል አርምሞ ያስፈልጋል እግዚአብሔር ጋር በመንፈስ መገናኘት ያስፈልጋል አለበለዚያ ሁላችንም ማለቃችን ነውና እህታችንን እርዷት በቀጣይ ጠቃሚ እንተንፍስ እስክንገናኝ ድረስ እግዚአብሔር አምላክ ሁላችንም ቸር ያቆየን ሰላም ቆዩ